يلا እሺ السلام عليكم. 10 or 20. Is this RGB flavored one? RGB switch. السلام عليكم. وعليكم السلام. ኩልሱ ጥያቄ ነበረኝ። በሰሂህ ቡኻሪ ላይ 1452 ነብይ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ጊዜ የነበረ እሳቸው ካለፉ በኋላ ደግሞ ከቁርአን እንደወጣ ይነገራል ከሌላ ሃይማኖት ተከታይ ወገኖቻችን እና ስለዚህ ሐዲስ ምን ትለናለህ? የትኛው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ? አዎ በሳቸው ጊዜ ቁርአን ውስጥ የነበረ ከሳቸው ህልፈት በኋላ ከቁርአን ውስጥ የወጣ ነው ተብሎ ያው ይነገራልና እስኪ ነገር 14 ቡኻሪ ስንት ላይ? 1452 አይ እናያለን። شكرا ቡኻሪ 1452 እሺ 1452 حدثنا علي بن عبد الله حدثنا الوليد بن مسلم حدثنا الأوزاعي قال حدثني ابن شهاب عن عطاء بن يزيد عن أبي سعيد الخدري رضي الله عنه أن أعرابيا سأل رسول الله صلى الله عليه وسلم عن الهجرة فقال ويحك إن شأنها شديد فهل لك من إبل تؤدي صدقتها؟ قال نعم. قال فاعمل من وراء البحار فإن الله لن يترك من عملك شيئا. ምንም ስለዚህ የምናገር ነገር የለም። እህት 1452 ነው ያልሽው አይደል? አዎ 1452 ስለዚህ ምንም የሚናገር ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም መጥቶ አንድ ገጠር ሰው ጠየቃቸው ስለ ስደት ምናምን ነው የሚለው። 1452 የሚል ነገር የለም። የለም 1452 ያ 1452 አንድ ብቻ ነው ያለው። ታሳይሽ ጀዛከላህ። አይ ከነገርከኝ በቂ ነው። ጀዛከላህ። مرحبا يا صحيح البخاري 1452 مرحبا እሺ አንዴ ፎቶ ላንሳው እሷን ስክሪኗን አሁን ያሳየናትን ያው ይቻላል። እሱ ስለዛኛው ነው መሰለኝ የሚታየው ስለ ካፊሩ ያ ሱረቱ አለ ኢምራን እና ሱረቱ በቀራ ሲጽፍላቸው የነበረው መልካም ስለሱ መሰለኝ መልካም። እሺ ስለዛም ከሆነ ነገር ተመልሶ ክርስቲያን ስለሆነ ሰው ነው የነገሩሽ? እሱ በነብዩ ሰለላሁ ዐለይሂ ወሰለም ዘመን በህይወት ያሉ ነው። ሰሂህ ሙስሊም ነው። እኔ ትንሽ ስጠይቅ ያንሻፈፍኩት መሰለኝ። እስኪ እሺ አፎን ሙስሊም ስንት ነው? ካነ ፊማ ኡንዚለ ሚነል ቁርአኒ አሸር ጣዓት ምናምን የሚለው ከዛ ثم توفى رسول الله صلى الله عليه وسلم የሚለው ነው። እሱን ሐዲስ መሰለኝ وقد توفي رسول الله صلى الله عليه وسلم وهن من القرآن الله سلم ምናምን የሚለው ሐዲስ። እሺ እሱ ላይ ሊያጭበረብራቸው የሚፈልጉት ሹባ ሊጠሉ የሚፈልጉት ነገር አለ። እርሱም ምንድነው? ከሚቀሩ ነው ማለት ነቢያችን ሰለላሁ ዐለይሂ ወሰለም ያን ዳር መሆኑን ሳያውቁ እነዛ ሰዎች ሲቀሩ ነበር ለማለት ነው። እናታችን አይሻ እዛ ጋር ስትናገር ሰዎቹ የተሻረ መሰላቸው ነበር የሆኑ ሰዎች እና ያንን ይቀራ ነበር። ነገር ግን እናታችን ታውቅ ነበር ይቀራ ነበር አለች እንጂ ሌላ ነገር ያለችው ነገር የለም። አየሽ ናይ ጀዛከላህ ወንድሜ ወያኩ። እሺ ያንንም ዑለሞች ሲናገሩ ልክፈትልህ ማስረጃውን የዑለሞችን ችግር የለም እናሳያት። ያውና ተመልከቱ። ከዚህ በፊት ጥያቄ ተጠይቆ ነበር።
እስኪ ወንድማችን ፋሩቅ ይክፈትላሽና ተመልከች ይዛ ተደግሞ መርሐባ አይ ኦኬ ያውና ካለው እሱ አክሊ ያኒ ኦኬ ሐዲሱ የሚገኘው ሰሒህ ሙስሊም ላይ ማለት ሐዲሱ ሌላ ቦታ ላይም አለ። ያው ቅድም ሁሱ እንዳለው ሐዲሱ ያውና ካነ ፊማ እንዚለ ሚነል ቁርአን 10 ሪዳዓት ወማዕሉማት የሚለው ሐዲስ 10 ጥብቅ ከወረዱ በኋላ እስቲን ነው ግን ፈተወፋ ረሱላህ ሰለላሁ ዐለይሂ ወሰለም መሐመድ ሰለላሁ ከሞቱ በኋላ ይቀራ ነበር እንጂ የሚለው እሳቸው ከሞቱ በኋላ ቁርአኑ ተሻረ የሚል ነገር የለም። እዚህ ጋር ግን እስቲን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ግን ቁርአኑ ይቀራ ነበር ነው ያለች። ብዙ ሰሃቦች ስላላወቁ ማለት ነው አያው መሻሩን ስላላወቁ እሳቸው ከሞቱ በኋላ እንኳን ቁርአኑ ይቀራ ነበር ነው እንጂ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእሳቸው ጊዜ ነበር ይሄ አያ የተሻረው ማለት ነው። በጣም ብዙ ሐዲሶች አሉ የዚህ አያ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታይም ላይ ስለመሳላቸው የሚናገሩ ኢማም ነዋዊ ራሱ በሸርሐቸው ላይ በዚህ ማለት ይሄን ቦታ ሲያብሩት ምናሉ ይሄ ነስኽ የተደረገው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ በእሳቸው በህይወት ላይ ሆኖ ግን እሳቸው ከሞቱ በኋላ በጣም ብዙ አብዛኛው ሰሃቦች ስላላወቁ ይቀሩት ነበር ነው የቁርአን አያ መስሏቸው ከቁርአን ጋር ቀላቅለው ይቀሩት ነበር ነው እንጂ እሳቸው ከሞቱ በኋላ ተሻረ የሚል ነገር የለም። ቢጨመር ነስኽ የሚደረገው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታይም ላይ ስለሆነ ማለት ነው። ብዙ ተፍሲሮችን መጥቀስ ይቻላል። አላኩል ያህል ግን ሁሱ እንዳለሽ ነው ነጥቡ። ኤኒዌይስ ቀጥል። ታዲያ ይሄ የቁርአን እንትን ማለት ወህይ የወረደ ነው ወይስ ምንድነው? ቁርአን ውስጥ ከቁርአን ነው የወጣው ምንድነው ነገሩ ነው? እስኪ እሺ ነስኽ የሚባል ነገር አለ። ነስኽ የሚባል ነገር አለ፣ መሻር ማለት ነው። መሻሩን የሚያደርገው ማነው? አምላክ አላህ ሱብሓነሁ ወተዓላ ነው። እሺ እነዚህ ልጆች የነገሩት ምንድነው? የሰማሻቸው ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ ነው ያሉሽ አይደለ? አዎ እንደዛ የሚል የለም ሐዲሱ ላይ። እንዳውም ጭራሽ ቃሉ የለም እንደሱ የሚለው ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ የተሻረ የተነሳ የሚል የለም። ያ ማለት በነብዩ ሰለላሁ ዐለይሂ ወሰለም ዘመን ይቀሩ ነበር አለች። ያ ማለት ቅድም እንዳልኩሽ እነዚህ ሰዎች የተሻረ መሆኑ አልደረሳቸውም፣ ያነቡት ነበር። ነገር ግን የደረሳት እናታችን አይሻ ወደ ሐዲሱ ላይ ገልጻለች። ነገር ግን ሰዎች ሲያነቡ ነበር ብላ ተናገረች። ያ ማለት መሻሩን ያላወቀ ሰው ማለት ነው። ቀላል እኮ ነው። መሻሩን አላወቁም፣ አልሰሙም። እነዚህ ሰዎች ግን ያነቡታል። ነገር ግን ያ ተሽሯል። ማን ነው የሻረው? ሻሪው ማን ነው ከተባለ ሰዎች ከሆኑ ይሄ አምላክ ቃል ሊሆን አይችልም። ሰዎች የሚሽሩት ከሆነ ይሄ ያለው የት ነው ከተባለ መጽሐፍ ቅዱስ ላይ ነው። ሰዎች ከጊዜ በኋላ እንደፈለጉ የሚሽሩት ያ ነው። ነገር ግን በእስልምና ላይ ማን ነው ከተባለ ያንን ህግ አላህ ሱብሓነሁ ወተዓላ ራሱ ነው። ያንን ህግ ማ ነንሰኽ ሚን አየቲን ይላል። ቃል በቃል ራሱ የሚሽርም ራሱ እንደሆነ ሲናገር አንዲትን አንቀጽ እኔ አልሽርም ከዛ የተሻለን ላመጣለህ ቢሆን እንጂ እያለ ይናገራል። ወይም አላስረሳህም ከዛ የተሻለን ላመጣለህ ቢሆን እንጂ ማ ነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ አለም ተዕለም አነ አላህ ዐላ ኩሊ ሸይኢን ቀዲር ይላል። አያችሁ አይደል? ነስኽ የሚያደርገው ማነው? አላህ ሱብሓነሁ ወተዓላ። ነስኽ ለስንት ይከፈላል? በዚሁ አብራ አያይዘን እናብራራቸው። ነስኽ ወይም መሻር የሚባለው ነገር ለሶስት ይከፈላል። አንደኛ ቃሉም መልእክቱም ይሻራል። ቃሉም መልእክቱም ይሻራል፣ ይነሳል። ሁለተኛ ቃሉ አለ ፊደሉ፣ ነገር ግን ህጉ ይሻራል። ሶስተኛ በዚህኛው አንጻር ማለት ነው ቃሉ የለም፣ ነገር ግን ህጉ ግን አለ። ቃሉ የለም፣ ነገር ግን ህጉ አለ። ለምሳሌ በቁርአን ላይ ከተነሱት መካከል አላህ ስብሐነሁ ወተዓላ መጀመሪያ ላይ ምን ብለው ወርዶ ነበር? ሱረቱል በቀራ ላይ ሊላሂ ማ ፊ ሰማዋት ወማ ፊል አርድ ወኢን ቱብዱ ማ ፊ አንፉሲኩም አው ተኽፉሁ ዩሓሲብኩም ቢሂላህ ፈየግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወላሁ ዐላ ኩሊ ሸይኢን ቀዲር አለ። መጨረሻ ላይ አንቀጹ ላይ እዚያው ታች ብላ ወረድ ብለው ይሄን ህግ ደግሞ እዚያው ሻረው። ያችሁ ቃሉ አለ፣ ነገር ግን ያ ህግ ተሽሯል። ይወጣቻል። ቃሉ ምን የሚል ነው? እዛ ቦታ ላይ ከተባለ በውስጣቸው የምታስቡትን ሁሉ ይዝባችኋል የሚል ነበር። ወኢን ቱብዱ ማ ፊ አንፉሲኩም አው ተኽፉሁ ዩሓሲብኩም ቢሂላህ አለ። በውስጣችሁ የምታስቡትን በውስጣችሁ ያለን ነገር በገሃድም ብታወጡት ወይንም ደግሞ ብትደብቁት ይዝባችኋል አለ። ምን ማለት ነው? ለምሳሌ ለመስረቅ አሰብክ፣ ሰርቀሃል ተብሎ መያዝ ማለት ነው። ዝሙት መስራት አሰብክ፣ ግን አንተ አልሰራኸውም፣ አልሰረክም፣ ነገር ያን ስላሰብክ ይያዝብሃል። ይህን ህግ አላህ ስብሐነሁ ወተዓላ እዝነቱን መሰረት ባደረገው ነው የሚሽረው። ዝም ብሎ ደስ ስላለ ብቻ አይደለም።
ሶሓቦች ወዲያው ምን አሉ? አመን በቃ ግን ይህን አንችልም ብለው አላህን ተማጸኑ። አመነ ረሱሉ ቢማ ኡንዚለ ኢለይሂ ሚን ረቢሂ ወልሙእሚኑን አለ አላህ። ኩሉን አመነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ላ ኑፈሪቁ በይነ አሐድን ሚን ሩሱሊሂ ወቃሉ ሶሓቦችም አሉ ሰሚዕና ሰምተናል፣ ወአጣዕና ታዘናል፣ ያልከውን ሁሉ ተቀብለናል አሉ። በውስጣችን የምትይዝብን እሺ እንዳልክ አሉ። ነገር ግን ምህረትን ተማጸኑ። ጉፍራነከ ረበና፣ ነገር ግን ጌታችን አላህ ምህረትህን እንሻለን ቀንስልን ይሄን አሉ። አትያዝብን የውስጣችንን አሉ። ወኢለይከል መሲር፣ መመለሻችንም ወደ አንተው ነው። ከዚህ አላህ በየትኛው አንቀጽ ሻረው? ቀጣይ ባለው ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ፣ እኔ አንድን ሰው በሚችለው አቅም እንጂ አላስገድደውም ካለ በኋላ ለሃ ማከሰበት ወዐለይሃ መክተሰበት። ይሄ ነው ናሲኹ። ያኛው ከላይ ያለው መንሱኽ ነው። ሁለተኛው ሻሪ ነው። የመጀመሪያው የተሻረ ነው። ይሄ ምን ይላል? ማንም ነፍስ የምትሰራው መልካም ስራ አለላት፣ ማንም ነፍስ የምትሰራው ኃጢአት በእርሷ ላይ አለባት አለ። ቅድም ምን ነበር ያለው? የምታስበው ብሎ ነበር። ማንም ነፍስ ያንን ተወውና ምን አለ? የምትሰራው በሚል ቀይረው። ስለዚህ አሁን በምንሰራው እንጂ በምናስበው አይዘንም አላህ ሱብሓነሁ ወተዓላ ማለት ነው። ገብታችኋል አይደል? ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አረጋገጡት። ምን አሉ? ኢነላሃ ተጃወዘ ዐን ኡመቲ ማ ሐደሰት ቢሂ ነፍሰሃ ማ ለም ተዕመል አሉ። አላህ ከኡመቶቼ በውስጣቸው ያሰቡትን ያሰላሰሉትን አልፎልኛል እስካልሰሩት ድረስ ብለው አረጋገጡት። አያችሁ አይደል? ይሄ ነው ናሲኽና መንሱኽ ብሎ ማለት። ሻሪና ተሻሪ ወይም ነስኽ ብሎ ማለት መሻር ማለት እንዲህ ነው። ይሄን ይመስላል። ሌላውን በዚህ መሰረት ምሳሌ መስጠት ቀጥሉ። እሺ ጥያቄ ያለ ቀጥል። አሎ እንዴት ነው የሚወረደው? ወላ ካሉ ተስማዑን ክላቢ ወላ ዝልል ተብሎ ምናምን ግን እንዳትሰበር እግርሽን ጠንቀቅ በይ። አወረዳቸው አመሰ ተሰብራ ከሆነ ተጠያቂዎች እናንተ ናችሁ አድሚኖች። እሱ ጥያቄ እንትን የሆነች ሴት በዝሙት እንትን ብላ ነበርና አርግዛ ነበርና ይህን ልጅ ማስወረድ ፈለገች። ማለት አልደረሰም ለ4 ወር ግን ማስወረድ ፈለገችና ወንጀል ይሆንብኛል ወይ ማለት አሁን ያለሁበት ሁኔታ ይህን ልጅ ማሳደግ አልችልምና ማስወረደው ሐራም ይሆናል ወይ የሚል ጥያቄ መጥቶ ነው። ሐራም አላህ ሱብሓነሁ ወተዓላ ይህን ነገር ሐራም እንደሆነ ገልጿል። የሰውን ነፍስ እንደማጥፋት እንደሆነ ገልጿል። ቃለ ሱብሓነሁ ወተዓላ ቁል ተዓሉ አትሉ ማ ሐረመ ረቡኩም ዐለይኩም አላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ወላ ተቅቱሉ አውላደኩም፣ ልጆቻችሁን አትግደሉ ብሏል። አታስወርዱ የሚለውን ለመግለጽ አትግደሉ ብሎ ገለጸው። ምክንያቱም ማስወረድ መግደል ስለሆነ ኃጢአት ነው። ኃጢአት ነው፣ አትግደሉ ብሎ ነው የገለጸው። እሺ ነገር ግን የተፈቀደላቸው አሉ ተነጥለው ይወጡ። ማን ማን ከተባለ 2 እና ከዚያ በላይ ዶክተሮች አይተዋት ይችን ሴት በጤናዋ ላይ ችግር የሚፈጥርባት ከሆነ ሴት ልጅ ይህን ጽንስ የመቋቋም አቅም አሁን የላትም አሉ፣ ትሞታለች። 2 እና ከዚያ በላይ ዶክተሮች አዩና መርምረው አረጋገጡ። የሴቷ ህይወት በእርግጠኝነት ኃላፊ ይሆናል ብለው ተናገሩ። ለምን ሲባል ጊዜ በደረሱበት ምርምር መሰረት ለሴትዮዋ ሞት ላይ የሚያደርሳት ከሆነ አንደኛ ለሷ፣ ሁለተኛ ያ የተጸነሰው ልጅ አካለ ጎደለ ከሆነ ጭንቅላት የለውም አሉ 2 እና ከዚያ በላይ ዶክተሮች መረመሩትና ጭንቅላት የለውም ተባለ። ለምሳሌ አካለ ጎደለ ነው፣ ቢወጣም ለእርሱ እንትን የሚለው አይደለም። በዚህ ሁኔታ ከሆነ ይህንን ማስወረዶ ችግር የለውም። ጊዜው ከደረሰ በኋላ ቢሆንም ጭንቅላት እንደሌለው ተረጋገጠ እንበል፣ ለዚህ ተፈቅዷል፣ ችግር የለም። 3ኛ ለተደፈረች ያለ ፍላጎቷ የተደፈረች ይሄ ነው። ነገር ግን በፈቃዷ ከባሏ ጋር እየኖረች እያለ ባሏ ስለፈታት ብቻ አሁን ማስተዳደር አልችልምና ይሄ አያስክድም። እሺ ካስወረደች በኋላ ወንጀል መሆኑን ካወቀችስ ይላል። እሺ ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ቅጣቱ ምንድነው ከተባለ ለ2 ይከፈላል። ከተውበት በተጨማሪ ከንስሐ በተጨማሪ ምንድነው የሰው ህይወት የተዘራበት የሆነ ማለት ከ4 ወር ጽንስና ከዚያ በላይ ከሆነ 2 ወር በተከታታይ መጾም ከፋራ አለው። ይሄን ያልቻለ ለ60 ድሃ መመገብ የሚለው
ካልቻለችስ ያንንም ሁለቱንም ማድረግ ካልቻለች ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ንስሐ ማድረግ። እሺ ከአራት ወር ጽንስ በፊት የሆነ እስከሆነ ከፋራ ምናምን የለባትም የሰው ነፍስ ስላልተዘራበት የዛኔ ተውበት ማድረግና በቻለችው አቅም ለድሃዎች ለምስኪኖች ሰደቃ ማድረግ ነው። ከአራት ወር ጽንስ በኋላ ግን ከሆነ ግን ሰውን እንደ መግደል ነው የሚቆጠረው። ሊአነሁ ሳረ ሚን በኒ አደም በዕደ ነፍኺ ሩሕ ነፍስ ከተዘራበት በኋላ ከአደም ልጆች ስለሆነ ልክ የሰው ነፍስ እንዳጠፋ ነው የሚቆጠረው። በአንድ ወር በሁለተኛ ወር ላይ ከሆነ ገና የዘር ፈሳሽ ነው ወይም የረጋ ደም ነው የሚሆነው ወይም የተላመጠች ስጋ ነው የሚሆነው። ነፍስ ገና አልተዘራበትም። የዛኔ ወደ አላህ ተውበት ማድረግና ልክ እንዲሁ ደግሞ በቻለችው አቅም ሰደቃ ማድረግ የታዘዘችው። هذا ما أفتى به العلماء الكبار وعلى رأسهم سماحة الشيخ عبد العزيز بن باز رحمه الله تعالى وابن عثيمين رحمه الله تعالى. هاي ጥያቄ አለቀት ጥያቄ ያለው ይቀጥል። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሰላም ነው። አንድ ጥያቄ ያለኝ ሀይድ የነካት ሴት ቁርአንን ይዛ መቅራት ትችላለች ወይ? እሺ ሀይድ ላይ ያለች ሴት ቁርአንን መቅራት ትችላለች አትችልም በሚለው ጉዳይ በዑለሞች መካከል አራት ሐሳብ አለ። ነገር ግን እዚህ ቦታ ላይ ስንነግራችሁ ጊዜ ራጅሑን ነው አመዛኝን ነው ወደ ማስረጃ ቀርብ ያለ ነው። ከዚህ አንጻር ስለሆነ ነው እንጂ አራት የዑለሞች ንግግር አለ። ያለ ነው እንግለጸው አይ እንግለጸው። ሀይድ ላይ የሆነች ሴት ቁርአንን መቅራትን ትችላለች አትችልም በሚለው ጉዳይ ላይ አራት ሐሳብ። የመጀመሪያው አይሰማም በፈታ ይሰማል። ከተሰማ አረጋግጥልኝ። በኤርፎን አድርግልኝ። አሁን ይሰማል። አሁን ከተሰማ አዳም። እሺ ሜታ هاي ያዳምጥ። أما فيما يتعلق بالحائط هل يجوز لها أن تقرأ القرآن بحائل أو بدون حائل؟ فللعلماء الكبار أو لعلماء أهل السنة والجماعة لهم 4 أقوال في هذه المسألة. أردت هسوى لكم يا رب. عندنا من دنو يجوز لها قراءة القرآن ولو بدون حائل، وهذا قول الشيخ الألباني رحمه الله تعالى والشيخ الإمام مقبل ابن هادي الوادعي رحمه الله تعالى. يمجمرا من دنو قرآن البقدة بالجوائزة مقرأة تشلالة يميل أقوام الله علماء تشالو يالا قوانت يالا منام بقدة. ይህን ማናቸው የተናገሩት ሼክ አልባኒ ረሒመሁላህ ተዓላ ሼክ ሙቅቢል ኢብኑ ሃዲ አልዋዲ ለምን ሲባሉ ጊዜ ምንም አይነት እንዳትቀራ የሚል ማስረጃ ከቁርአን ሆነ ሶሒህ የሆነ ሐዲስ ማስረጃ የለምና ብለው ያምናሉ። አያችሁ። ሌሎች ደግሞ ምን አሉ? አይ በፍጹም በሐይድ ጊዜ በጓንትም ይሁን ያለ ጓንት በፍጹም መቅራት አይቻልም ሐይድ እስክትጨርስ ድረስ ያሉ ዑለሞች አሉ። ያቻል። ሶስተኛው ደግሞ ምንድነው? አይ መቅራት ትችላለች ነገር ግን በጓንት ወይንም በጨርቅ በቢሐኢል ያኒ በእርሷና በቁርአን መካከል ያለ ክፍተት ነገር የሚፈጥር ገርዶሽ ወይንም ጓንት ወይንም በጨርቅ ይዛ መቅራት ትችላለች የሚል ነው። አራተኛው ደግሞ ምንድነው? በጨርቅ ወይንም በጓንት ይዛ መቅራት ትችላለች ነገር ግን ሁል ጊዜ ሳይሆን አስፈላጊና አንገብጋቢ ለሆነ ጊዜ ከሆነ ነው። ለምሳሌ አስተማሪ ከሆነ ግዴታ ይዛ መቅራት ካስፈልጋል ወይንም ደግሞ ሐፊዝ ከሆነች ሂፍዟ እንዳትረሳ ብላ ካሰበች ወይንም ሙራጃ ውድድር አለባት እንበል የግዴታ መቅራት አለባት የዛኔ በጓንት ይዛ መቅራት ትችላለች። ካልሆነ ግን ዝም ብሎ ኖርማል ዝም ብላ ለመቅራት ከሆነ የዛኔ አይፈቀድላትም የሚል ይሄ ሁሉ አራቱ የዑለሞች ንግግር ነው። ነገር ግን ከዚህ ሁሉ ራጅሑና መዛኙ የትኛው ነው ወደሚለው ስንመጣ ጊዜ በሶስት መንገድ ብትቀራ ችግር የለም። አንደኛ በሂፍዟ መቅራት ትችላለች ቁርአንን ሳትነካ ሳትይዝ። ሁለተኛ በጨርቅ ወይንም በጓንት ይዛ ብትቀራ ችግር የለው። ሶስተኛ በስልክ ወይንም በሞባይል ወይንም በጀዋል ወይንም በሃቲፍ ወይንም በቴሌፎን በእነዚህ ይዛ ብትቀራ ችግር የለው። لأن الجوال لا يأخذ حكم المصحف ሞባይሉ የወረቀቱን ቁርአን ሕክም አይይዝምና። ታዲያ የማይቻለው ምንድነው ወደሚለው ስንመጣ ጊዜ ያለ ጨርቅ ያለ ጓንት በቀጥታ በእጅ ይዞ መቅራትን ነው የሚከለክለው። ማስረጃ ቃለ ሱብሓነሁ ወተዓላ ላ የመስሁ ኢላ አልሙጠሐሩን
የተጠራሩ ሰዎች ካልሆኑ በስተቀር አይነኩትም ብሏል አላህ ሱብሓነሁ ወተዓላ። አይቀሩትም ላይ ነው አይነኩትም? አይቀሩትም ላይ ነው አይነኩትም? ልጆች አይነኩትም ምን አይለው? አይቀሩትም ማለት ነው። መቅራትን ሳይሆን የከለከለው ያለ ጠሃራ መንካት እንዳይከለከለው ብቻ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ የመን በላኩት ደብዳቤ ላይ ሲያስጽፉ ጊዜ ምን አሉ? አላ የመሱል ሙስሐፍ ኢላ ጣሂር አሉ። ይሄን የወረቀቱን ቁርአን ጠሃራ የሆኑ ሰዎች ካልሆኑ በስተቀር እንዳይነኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ። ስለዚህ መንካትን እንጂ የሚከለክለው መቅራትን አይደለም። ስለዚህ በሂፍዛቸው ቢቀሩ ወይንም ስልኩን ይዘው ቢቀሩ ወይንም ደግሞ በጨርቆ ልጓት ይዘው ቢቀሩ ችግር የለውም። እንዳልኳቸው ይሄ ደግሞ አቋል በዚህ ላይ የተለያየ ነው። ሼክ ሷሊህ አልፈውዛን አይቻልም ብለው ይናገራሉ። በግልጽ አይቻልም። ሼክ አልባኒ ይቻላል ይላሉ። ነገር ግን እኛ በዑለሞች መካከል ሳንገባ በክብራቸው ላይ ከቁርአንና ከሐዲስ ሄደን ራጂሑን እንይዛለን። አላህ በቁርአን ላይ ሲናገር ምን አለ? ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ኢን ኩንቱም ትእሚኑነ ቢላሂ ወልየውሚል አኺር ወማ እኽተለፍቱም ፊሂ ሚን ሸይኢን ፈሑክሙሁ ኢለላህ ዛሊኩም አላሁ ረቢ ዐለይሂ ተወከልቱ ወኢለይሂ ይህን ይመስላል። ወላሁ አዕለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ሁለተኛ ጥያቄ አለኝ፣ ጨርሼ ልወጣልሽ፣ ጠብቂ። እሺ። እኔ ሁለተኛ ጥያቄ የሚሆነው አንድ ሰው ውዱ አድርጎ ጨርሶ ከዛ በኋላ ብልቶቹን ምናምን ሳይነካካ ታፋው አካባቢ እጁ ቢነካ ውዱ ይበላሻል ወይ? አይበላሽም፣ ችግር የለው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያሉት ምንድነው? መመሰ ዘከረሁ ፈልየተወዳእ፣ ብልቱን የነካ ሰው ውዱ ያድርግ ነው ያሉት። ያንም እንዳውም በዑለሞች መካከል ኺላፍ አለው። ኢዛ ካነ ቢሸህዋ በስሜት ከሆነ ነው የሚል ዑለሞች አሉ። ስለዚህ እንዳጠቃላይ ታፋን መንካት ውዱን አያበላሽም። እሺ እኔ ጥያቄ ሁለት ሰዎች ብራቸውን አዋጥተው የንግድ ስራ ጀምሮ እና አንደኛው ሰራተኛ ነው ተስማምተው ስራ ጀመሩ። ከዛ በኋላ እየሰሩ እቁብ ገቡ። እቁቡን ደግሞ ሲደርስ ጊዜ ያ ውስጥ የሚሰራው ሰራተኛ ሳያሳውቁ እቁቡን ለሁለቱ ለግል ጥቅማቸው ቢያውሉትና ያኛው ሰራተኛ ደግሞ ያንን ነገር ባይቀበል እንዴት ይታያል ከዲን አኳያ? ድጋሚ ምንድን ነው ያልሽው? ሁለት ሰዎች አብሮ ሶስት ናቸው። አንደኛው ብር የለውም፣ ሁለቱ ደግሞ ብር አላቸው። ከዛ ስራ ከጀመሩ በኋላ እቁብ መጣል ተጀመረ። ያኛው ብቻው ነው የሚሰራው፣ የሚያግዙት ነገር የለም እና እቁቡ ሲደርስ ግን ሁለቱ ወሰዱና ያኛውን ቀረ። ያንን ከሸሪዓችን አንፃር እንዴት ይታያል? ያ ሰራተኛ ተጎጂ ነው ሆነም ቀረ ማለት ነው። የትኛው ተጎጂ የሚሆነው አልገባኝም። እስኪ ረጋ ብለሽ ዝግ ብለሽ ጠይቅሽ ልጄ። እሺ ትንሽ ይቅርታሽ። ሁለት ባለሀብቶች አሉ። አንድ ደግሞ ሰራተኛ ነው እና ያ ሰራተኛው እየሰራ አብሮ ተባብሯል። ሂሳብ ትርፍ ለጋራ በመስማማት ነው የሚሰሩት። ከዛ እቁብ ገባ። እቁቡ ደግሞ ሲወጣ ጊዜ እነዛ ባለሀብቶች ለሁለቱ ወሰዱ። ሰራተኛውን አላካተቱትም። የእቁቡ የመጣው ብር ማለት ነው። ሱቁ ላይ መግባት ያለበትን ለሱቅ ሳያስገቡ ለራሳቸው ጥቅም ነው ያዋሉት። ውስጥ ላይ ያለው ሰራተኛ እንዴት ብሩን ስላልደረሰው ተቃውሞ ያደረሰና ያ እንዴት ይታያል? እሱም ገንዘባቸው ላይ አዋጥቷል አለበት አላዋጣም። ታዲያ እሱ ተበደላችሁ ከምን አንጻር ነው? ማለት እዛ ጋር ትርፍ የጋራ ነው። ደሞዝ የሚሰጠው ነገር የለም። የሚመጣው ትርፍ ለጋራ ነው የሚከፋፈሉት። ያን ብር የእቁቡ የሚነሳው ብር መጥቶ ሲካተትና ሲሰራበት ብሩ ያኛው ውስጥ የሚሰራው ሰራተኛ ላይ የሚያገኘው ነገር አለ። እሱ በጉልበቱ አንዴ ከላይ ያለ ነው። በዛ ላይ ስምምነት ኢትፋቅ አድርገዋል። እርሱም በጉልበቱ ሰርቶ እነርሱ በገንዘባቸው ሰርተው ትርፉ የጋራ እኩል ሊካፈል የሚል ስምምነት አላቸው። ያን ግን እነሱ ሊሰጡት አልቻሉም። ይሄ ግፍ ነው፣ በደል ነው። አይሆንም፣ አይቻልም። አዎ እና ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙና ዐላ ሹሩጢሂም ብለዋል። ሙስሊሞች በቃላቸው በስምምነታቸው ላይ ይገኛሉ ብለዋል። ያን ስምምነታቸውን አትርፈው ትርፉን አፍርሰው ትርፉን ለነሱ ብቻ ያ ሰው የደከመበትን ምንም ነገር እንዳያገኝ ዳር ማስወጣት ይሄ ወንጀል ነው። እሺ
ኦኬ ሌላኛው ጥያቄ ደግሞ ከካፊር ቤተሰብ የተወለደ ልጅ አያት ጋር ሄዶ ቢያድግና ሙስሊም ናቸው አያቶቹ፣ ለዛ ልጅ ዘካ ይዋጅባል ወይስ አይዋጅብም? ዘካ ሲባል ማለት የፈለገችው ያው ዘካ ለሁለት ይከፈላል። ዘካተል ማል እና ዘካተል ፊጥር። ዘካተል ፊጥር ለማለት ነው አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ለህፃናት ልጆቻቸው ስጦላቸው ብለው ተናግረዋል። ቃለ ዐብዱላህ ብን መስዑድ ረዲየላሁ ዐንሁ ወዐብዱላህ ብን ዑመር ወዐብዱላህ ብን ዐባስ ረዲየላሁ ዐኒል ጀሚዕ فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تخرج قبل خروج الناس لصلاة العيد. يا الله ملكتني نبياتنا صلى الله عليه وسلم زكاة الفطر قديتا أدرقوان بتلكم بتنش بوندم بسيتم بباريم بحرم لاي كسندي وينم كقبس ወይንም ከቴምር አንድ ጣሳ እንዲሰጥላቸው ይሄም ሰዎች ለዒድ ሶላት ከመውጣታቸው በፊት እንዲሰጥ አዘዋል ይላል ሐዲሱ ላይ። ስለዚህ ለልጆቻችሁም እንድታወጡላቸው ተደንግጓል። ማን ታዲያ የሚያወጣለት ለዚያ ልጅ ከተባለ ሊመን ወልየ አምሩሁ የእርሱን ነገር እንዲቆጣጠር ኃላፊነት የተሰጠው አካል ማን? የመጀመሪያው አባት። እሺ አባት እንዳይወጣ ክርስቲያን ነው። አያት ማን ነው? እናት እንዳይወጡ ክርስቲያን ናቸው። ነገር ግን እያሳደገው ያለው አያት አቅሙ ካለው የዛኔ እርሱ ሙስሊም ከሆነ ያ ሰው ያወጣለታል። ለራሱም ሲያወጣ ጊዜ ያወጣል። እሺ አቅማቸው ከሌላቸውስ አያቶች ማንም ያወጣለት ከሌለ እያለህ ካልሆነ ከሌለህ የለህም ወደሚለው ይሄዳሉ። አላህ ምን አለ በቁርአን ላይ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ አምላካቸው አላህ አንዲትን ነፍስ ከአቅሟ በላይ አያስገድዳትም። ከሌላት የላትም። ስለዚህ ከሌላቸው የላቸውም። ይሄ ነው። እሺ ሹክራን ሙሉ አፍያ ከኢባዳ አላህ ይወፈቀ። ሹክራን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። የኔ ጥያቄ እስላማዊ ቪዲዮዎችን እንትን እያደረኩኝ መልክ ኮፒ እያደረኩኝ በዚህ በኔ አካውንት እንትን እላለሁኝ እለቃቸዋለሁና የራሴ ኮንቴንት አይደሉም፣ ግን ችግር አለው ወይ ነው? ምንድን ያልከው? ቪዲዮዎችን እነዚህ ዳዋ ያንተንም ጭምር አንዳንድ ቪዲዮዎች እንትን እያደረኩኝ በዚህ ሰዎች ጋር ተደራሽ እንዲሆን አጅር ካለው እምለቃቸዋለሁና ያ ችግር አለው ወይ? ችግር የለም። ማንኛውም ይጠቅማል ብላችሁ የምታስቡትን ነገር ችግር የለውም አስተላልፉ። ማንኛውም እዚህ ቪዲዮ የምትሰሟቸው ማንኛውም ሰው ሊሆን ይችላል ጠቃሚዎች ናቸው ተብሎ እስከታሰቡ ድረስ ቁርአንና ሐዲስን በትክክል የሚናገርና የሚገልጽ አካል እስከሆነ ድረስ ያንን ነሽር ማድረጉ ችግር የለም። አይ ጀዛከላህ አልስ እሺ ሰላም አለይኩም። ወአለይኩም ሰላም። ሁሱ ከኢትዮጵያ ለኡምራ ለማንጣት ማለት ነው። የአክስቴ ልጅ ሳዑዲ ነው ያለው። አያቴን ለማንጣት ነበረ። ከዛ ብቻውን መታ ከሱ ጋር ማድረግ ትችላለች ሳዑዲ? እንደጋሜ አያቴን ከኢትዮጵያ አንጥቼ የአክስቴ ልጅ ያለው ጅዳ ነው። አያቴን ደግሞ ማመጣው ከኢትዮጵያ ነው ማለት ነው። እኔ ያለሁት ሌላ ቦታ ነው። እሱ ጋር ማድረግ ትችላለች? ከኢትዮጵያ ብቻውን መታ ምን ሆነች? ለሱ አያት ከሆነች ችግር የለም። እሱ ለአቅመ አዳም የደረሰ ከሆነ ይዟት ሲመጣ ችግር የለም። እሱ ለአቅመ አዳም የደረሰ ነው።
ችግር የለም። ይዟት ይምጣና ከእሷ ጋር ማድረግ ትችላለች። ማለት እሱ ያለው ሳውዲ ነው። ከሷ ብቻዋን ከዛ መምጣት ትችላለች? ላ እንደሱ አይሆንም። النبي صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم مع ليلته إلا مع ذي محرم. والله أنا مجرد شاكر المتامن يونس مسلم سيت عند كان اللي تو ينم 8 كيلومترنا كذاب ላይ ርቀት ያለውን ጉዞ ያለ ዘብድ ብቻ ልትጓዝ አይገባም ብለው ተናግረዋል። ስለዚህ ከዚያ ድረስ አብሯት ሊያመጣት ይገባል። በዚህ ጉዳይ በአሁን ጊዜው ባለው ጉዳይ በዑለሞች መካከል ሁለት ሐሳብ አለ። ሻፊዒዎች የሻፊዒ መንገድ ተከታዮች እና የሻፊዒ መዝሐብ ተከታዮች ችግር እንደሌለው ተናግረዋል። ሌሎች የመዝሐብ ባለቤቶች አይቻልም በዚያው በመጀመሪያው ፈትዋ ላይ ነው የሚጸናው ብለዋል። ነገር ግን ጊዜያቶች በተቀያየሩ ቁጥር የተቀመጡ ዒላዎች አንድ ነገር እንዲከለከል ያደረጉበት ሰበቦች፣ ምክንያቶች የዛኔም እነዚያ ምክንያቶች ይቀራሉና በሚቀሩ ጊዜ የተከለከለበት ምክንያት ያ ነገር እስከተወገደ ድረስ ወደሚፈቀድነት ነገር ፈትዋ ይሰጣል የሚል አቋም ያላቸው አሉ። ለምሳሌ በዚህ ጉዳይ ላይ ነብዩ ሰለላሁ ዐለይሂ ወሰለም የዛኔ የከለከሉበት ምክንያት ምንድነው? ሴት ልጅ ብቻዋን እንዳትጓዝ ያሉበት ምክንያት ይላሉ ሻፊዒዎች 80 ኪሎ ሜትር ርቀት ያለው ወይንም የአንድ ቀንና አንድ ሌሊት ርቀት ያለውን ጉዞ ብትጓዝ የዛኔ እንደ ጊዜው አሁን መኪና፣ አውሮፕላን ምናምን የለም፣ እግሯ ነበር የምትጓዘው። ስለዚህ የዛኔ ለመደፈር ነገር ሊያጋጥማት ስለሚችል ነው። ጥቃት ሊደርስባት ወይንም ብትጎዳ የሆነ ነገር ላይ ከጎና ሆኖ ሊያጽናናት፣ ሊያክማት ወይንም የሆነ ነገር ሊያደርግላት የሚችል ሰው ሊያስፈልግ ስለነበር ነው አሉ። አሁን ላይ ግን እነዚያ ነገራቶች ተቀርፈዋል አሉ። ገብታችኋል? አሁን ጊዜው ደህንነቷ ተጠብቆ የምትሄድበት ነው። አውሮፕላን አለ፣ በሰላም ደርሳ መመለስ የምትችልበት ጊዜ ነው። ስለዚህ ብቻዋን ትሄድ ሳይሆን ሴቶች ሰብሰብ ብለው ቢሄዱና ቢያደርጉ ችግር የለውም የሚል አቋም ያላቸው ዑለሞች አሉ። ሻፊዒዎች ይህ ነው አሁን ላይ አቋማቸው። ያኔ የተከለከለበት ምክንያት ስላለ ነው። ብቻዋን ብትሄድ ከአደጋ ሊከላከልላት የሚችል አካል ስለሌለ የግዴታ ወይ ባሏ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለእርሷ ጥበቃ እንዲደረግ ዘንድ እንጂ ዑምራን ማድረግን ጠልተውላት አይደለም። ፎቶቸዋል ወይንም ደግሞ አያቷ ወይ ጠንካራ ከሆነ ወይ አባቷ ወይ አጎቷ ወይ ወንድሟ እርሷን ሊያገቡ የማይችሉ የዘመድ አይነቶች ማህረም ካለ ነው። እንዳጠቃላይ በሻፊዒዎች መንገድ ከሄድን ሴቶች በዚህ ጊዜ ሰብሰብ ብለው በጀማዓ ሆነው በፕሌን ሄደው የሚመለሱበት ደህንነታቸው ምንም አይነት ጥቃት የማይደርስበት ሁኔታ ተጨባጭ ድረስ ይቻላል ብለው የተናገሩ ከኺላፉ ለመውጣት ሲባል ግን ጅምሁሮች ያሉት ነው። ብዙሃን ዑለሞች የተናገሩት በዚያው ላይ ነው። ፈትዋ የሚጸናው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩ ያሉት በዚያው ላይ ቢሄድ የተሻለ ነው እና ስለዚህ ከዛው ከኢትዮጵያ ሄዶ ያምጣት የትራንስፖርት ቻዩና ሄዶ ያምጣት አያትሽ አየ ነው። እሺ ከላይ ዶክተር ነው የሚለው ሹክራን ጀዛኩሙላህ ኸይር። ዶክተር ናትናኤል ሰላም፣ እንዴት ነህ? ጸጋና ሰላም ይብዛል። ሰላም ብያለሁ። ዶክተር እንዴት ነህ? ደህና ነህ? እየሰማሁ ነው። ይሰማል። እግዚአብሔር ይመስገን። አይ እሺ እሺ ይሰማል። እግዚአብሔር ይመስገን አልክ። ማንን ያመሰግንከው? አሁን አብን ነው ወልድ ነው መንፈስ ቅዱስን በጭንቅላትህ ወይንስ ሶስቱንም ነው ያመሰግንካቸው? ዶክተር ሶስቱም አንድ ናቸው። ስንት ናቸው? ሳይሆን የትኛውን ነው ያመሰግንከው? ሶስቱም አንድ ናቸው የሚል የለም መጽሐፍ ቅዱስ ላይ። እግዚአብሔር አለ አብን ነው ያመሰግንከው እንደ ኢየሱስ ክርስቶስ ወይንስ የክርስቶስ ተቃዋሚ ሆነ ሶስቱንም ነው ያመሰግንከው? የክርስቶስ ተቃዋሚ አይደለሁም እኔ። ሶስቱም አንድ ናቸው፣ በአካል አንድ። ክርስቶስ ማንን ነበር ሲያመሰግን የነበረው? ምን አልክ? ኢየሱስ ክርስቶስ ማንን ነበር ሲያመሰግን የነበረው? አብን ነው ወይንስ አብ ወልድ መንፈስ ቅዱስን? አብን ነው። አይዋ አብን ነው ያመሰገነው። አብን ነው የምታመሰግነው ወይንስ ትጨምራለህ? ሌሎች ትጨምራለሁ። ለምን በኢየሱስ ክርስቶስ አትብቃቃም? አንተ የክርስቶስ ተከታይ አይደለህ? የክርስቶስ ተከታይ እንዳልሆነ አያችሁ አይደለ? ክርስቶስ አብን ነው ያመሰግነው። ነገር ግን እሱ ጨምራለሁ በኢየሱስ ላይ አለ። ወልድና መንፈስ ቅዱስን ጨምሮ ነው የሚያመሰግነው። እሺ አንተ የክርስቶስ ተከታይ አይደለህ ማለት ነው? ነኝ። የክርስቶስ ሐዋርያ ነኝ እኔ።
እንግዲያውንስ እንደዛ ከሆነ ኢየሱስ ክርስቶስ አብን እኮ ነው ያመሰገነው። ለምን በእርሱ ትምህርት አትብቃቃም? ለምን ትጨምራለህ? አንተ ለምን ግራ የሆነ ጥያቄ ትጠይቃለህ? ሰዎችን መልስ የለውም። አያሽ የኔ ጥያቄ መልስ ካለው አልጠይቀም። ሲጀመር መልስ አለኝ። መልስልኝ። ክርስቶስ አብን ያመሰገነው ሰዎችን አታሰናክል እኮ። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስን እንዳንተ ያመሰገነበት ቦታ የት ነው? አሁን አያችሁ አይደል? መምህሮቻችሁ ከክርስቶስ የተለየ መንገድ እንደሚወስዷችሁ በዚህ ማረጋገጥ ትችላላችሁ። አንዲት ቦታ ላይ ኢየሱስ ክርስቶስ ከአብ ውጭ ለአንተ አልገባህም። መቼ የሚገለጥልሽ ንገረኝ። በቃ እና እኔ ኢየሱስ ነኝ። እሺ ለምንድን ነው ክርስቲያን ሆንከው? ዶክተርሽ አንተ ለምንድን ነው ሙስሊም የሆንከው? በቤተሰቦች አይደል እንዴ? አይደለም። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ሙስሊም ብሎኛል። አይደለም። ቆይ አዳምጠኝ። አሁን እምነት አለ እንደበታችን ከዘር አይደለም። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ላይ አዳምጥ እንጂ ልመልስልህ ታዲያ ወላ ተሞቱና ኢላ ወአንቱም ሙስሊሙን እንዳል አደራ ሙስሊሞች ሆናችሁ እንጂ አትሞቱ ብሎናል። ነገር ግን ክርስቲያን ሆኖ የተባልክበት ቦታ የለም። እግዚአብሔር የትኛው ቦታ ላይ ክርስቲያን ሆን ሳይልህ ነው ክርስቲያን ሆንከው። ለምን ሌሽ لماذا صرت مسيحيا او نصرانيا? ለምን ክርስቲያን ሆንክ? እግዚአብሔር ክርስቲያን ሆን ብሎ ሳይዝ ራእይ አለኝ እኔ አሁን ሙስሊም በሆነም ክርስቲያን መሆኔ አይቀርም። ተው አንተ እኔ እሺ ቆይ ትምህርቶችን ልስማ ዝም ብዬ። አይ በቃ እሺ ይቅርታ። እሺ በቃ ጥያቄ አለ በእስልምና ላይ ማወቅ የምትፈልገው? ጥያቄ አለኝ ግን በኋላ ጠይቃለሁ። እኔ አታውርደኝ፣ ዝም ብዬ ልስማ። አይ እሺ በቃ እሺ ጥያቄ አለ ይቀጥል። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ የፎቶዋ ነው። ያው አንዲት እህቴ ጠይቅልኝ ብላኝ ነው። የፎቶ ጥያቄ ነው? እሺ ጠይቅ። አው ሳውዲ ትኖር ነበረ። ልጅቱ አንድ ልጅ ይዛ እርጉዝ ሆና ባሏ ላካት። ከላካት በኋላ ለ10 ዓመት ያክል ወጪ ምንም ሳይላት ስልክ ራሱ ደውሎ አያናገራትም ነበረ። ከዛ በኋላ አባቱ ሲጠየቅ ደግሞ አባቱን ያወራው ነበረ። አባቱ ሲጠየቅ ፈቷታል አይፈልጋትም ብሎ ተናገረ ማለት ነው አባቱ። ከዛ እንደዛ ነው ወይ ብላ በፍርድ ቤት ኒካዋን አወረደች። ከዛ ሌላ አገባች። ከ10 ዓመት በኋላ እሱ ተመልሶ መጥቶ አልፈታውም አለ። አሁን እሷ ወንጀለኛ ትሆናለች። እሺ ፈትቼሻለሁ ብሎ ተናግሮ ነበር። እሱ ስልክ ምንም አያወራትም። አንዴ ሸኛት፣ በቃ እሱ ለራሱ አገባ፣ እንደፈለገ ሆነ። በቃ ሜት አድርጉት። እሺ ሜት አድርጓን። ይኸውልሽ እህት ባል እና ሚስት በመካከላቸው ጸብ መኖሩ፣ አለመግባባት መኖሩ፣ መለያየት መኖሩ ፈትቻለሁ የሚለውን ቃል እስካልተናገረ ድረስ ወይንም ደግሞ እስካልሞተ ድረስ ወይንም ደግሞ ሙርተድ እስካልሆነ እስካልከፈረ ድረስ ወይንም ደግሞ ሸሪዓ ፍርድ ቤት ሄዳ ኒካውን እስካላስወረደ ድረስ እንዲህ ብሏት እሱ ጠይቀው ያ እስካልሆነ ድረስ በመካከላቸው መለያየቱና መጣላቱ አለመግባባቱ ኒካህን አያወርድም። ይሄ ነው። እና አሁን ምንድነው ማድረግ ያለባት? አሁን እሱ አልፈታውም መመለስ ፈልጋለሁ አለ። መመለስ ነው ያለባት ወይስ እንዴት ነው ማድረግ ያለባት? ያኔ ከዚህ ወንጀል እንዴት ነው መጽዳት ያለባት? እሺ ካልፈለገችው ይሄን ሰው ፍታኝ ብላ መጠየቅ፣ እምቢ ካለ ሸሪዓ ፍርድ ቤት በአቅራቢያዋ ሄዳ ወይንም እሷ መሄድ ካልቻለች ቤተሰቦቿ ወደ ሸሪዓ ፍርድ ቤት ሄዳው ኒካህን ዳርዱ ማለት። አይ ከፈለገች ያው መመለስ ትችላለች ማለት ነው። አሁን አግብታለች ሌላ ሰው ወይንስ በዛው ህይወት ላይ ነች? አግብታ ነበር ግን ይሄም አልተስተካከለላትም። ከመጀመሪያው ጋር ሰውየው ሳይፈታት ኒካህን ሳያወርድላት ሌላ ሰው ብታገባ ያ የመጀመሪያው ኒካህ እንዳለ ነው። ይሄኛው ያገባው በሰው ኒካህ ላይ ነው። እሺ
አሁን ከፋራ አለው ወይስ ምንድነው ማድረግ ያለባት? ለዚህ እያወቀች ነው ይሄን ያደረገችው? አታውቅም። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ነው። እሺ ጀዛከላህ ኸይር። ወያኩም አድሚኖች ካላችሁ በተራ ማስገባት ትችላላችሁ። ክርስቲያን ካለ ጥያቄ ያለው ማንኛውም ክርስቲያን መግባት ይችላል። እሺ አሰላሙ አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ። እኔ ጥያቄ ማለት ነው ለምሳሌ ሺኤን እና ቲሙ የሚባለው ላይ ፍሪ ጊፍት ምናምን ይሰጥና ፍሪ ጊፍቱን ለማምጣት ደግሞ እንደዚህ ጥለብ ምናምን ይባላል። መቼም ታውቃለህ ይሄንን። እና ይሄ ፍሪ ጊፍቱ ሐራም ነው ወይስ እንዴት ነው? እሺ አንድ ሰው የሆነ ነገር ገዝቶ ያ የተገዛው አካል ሀዲያ ስጦታ ቢሰጥ በመጀመሪያ እርሱ የተፈቀደ እንደሆነ ከኢስላም ልናውቅ ይገባል። ለምሳሌ የሆነ ሰው ገዛችሁት የራቸውና ሱቅ የሆነ ነገር ገዛችሁት። በዚያ ላይ ሰውየው ከራሱ ፈቃድ ምንም አይነት ኢትፋቅ ስምምነት ሳይኖራችሁ ከራሱ ፈቃድ ጨምሮ ሰጠኝ በዚያ በገዛሁት ነገር። ይሄ ይቻላል ወይ ወይስ አይቻልም? ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ስጦታ እንደሆነ ስጦታ ደግሞ እንደሚቻል ተናግረዋል። ተሃዱ ተሐቡ ብለዋል። ተሰጣጡ ትወዳደዳላችሁና ወይም ትዋደዳላችሁና አሉ። ትዋደዳላችሁና። ስለዚህ ሀዲያ ብሎ ማለት ስጦታ ማለት ነው። ሰውየው ከፈቃዱ ሆኖ የሚያደርገው የሆነ ችሮታ ይሄ ስጦታ ወይም ሀዲያ ተብሎ ችግር የለው። ስለዚህ የሆነ ሰው አገልግሎት ስለተጠቀማችሁ ከእርሱ ዘንድ ለሁላችሁም መስጠት አልቻለም። ነገር ግን ያንን ዕጣ አውጥቶ ዕጣው ለደረሰ ሰው በስጦታ መልክ ይሰጣችኋል። በዚህ የሚሰጠው ስጦታ ላይ ምንም አይነት የእናንተ ወጪ የለበትም፣ በሎተሪ እንዳይሆን ማለት ነው። የእናንተ ምንም ወጪ የለበትም። እርሱ ዝም ብሎ በፈቃዱ ሆኖ ለተወሰኑ ሰዎች ያንን ለመስጠት አሰበና ከእርሱ ዘንድ አገልግሎት ለሚጠቀሙ ሰዎች ያንን በስጦታ መልክ በሀዲያ መልክ ከራሱ በሆነ ወጪ ከእናንተ ምንም አይነት የሆነ የምታስቀምጡት ገንዘብ ሳይኖር በዚያ ላይ በተጨማሪ ማለት ነው ያንን ቢሰጣችሁ ይህ ከሀዲያ ነው የሚቆጠረው። ምንም አይነት ችግር የለበትም ማለት ነው። ሌላኛው ጥያቄ ደግሞ ለምሳሌ አንድ ሰው ጡል አምሮ አይሰግድምና መስገድ ግዴታ መሆኑን እያወቀ ነው። ከዛ ተውበተና መስገድ ሲጀምር መስገድ ግዴታ መሆኑን እያወቀ የተዋቸው ቀናቶች በተውበት ብቻ እንትን ይማሩለታል ወይንስ ይስገዳቸው አስቦ ምናምን መሰለን 20 ዓመት ምናምን ዓመት 20 ዓመት የሰውዬ ሊችል አይችልም። በአጠቃላይ ቅድም እንዳልነው ለጥቂት ጊዜ ከሆነና ያንን ማስታወስ የሚችልበት ጥቂት ጊዜ ከሆነች ያንን ቀዳ ያወጣል። ይሄን ያክል 20 ዓመትና 30 ዓመት በጣም ረጅም ከሆነ ተውበት ያድርግ። ስላለፈው በትክክል ከልቡ ተውበት ያድርግ። አላህ ሱብሓነሁ ወተዓላ ይቅር ይላል። አንዳንድ ነገራችን ላይ ይሄን ያክል ሁሉ ዓመት ቢሆንም ቀዳ ማውጣት ያለበት ያን ወሉ ነገር ግን እሱኛው አያስኬድም። እኛው ሌሎች ዑለሞች የተናገሩት በጣም ብዙ ጊዜ ከሆነና ለማስታወስ የሚያደርግ ብዙ ዓመታቶች ከሆኑ ስላለፈው ተውበት ያድርግና ከዚህ በኋላ ያለውን ቀጥ አድርጎ ይስላል። አይ ጀዛከላህ ወያኩም። ሰላም አለይኩም ፍሱ። عليكم السلام ورحمة الله وبركاته. يا فاروق الذي تفرق بين الحق والباطل وبين النصرانية والإسلام في يعني بثوث النصارى. يلا قول. لينا بعد حبيبي أنت أخذتنا البرين. الحمد لله. سلام. يلا الحمد لله. አይ አክቹሊ አሁን አዲስ ቪዲዮ ፖስት ነው የመጣው ያላችሁ አንድ ሰዎች ያው መጽሐፍ ጉዳይ ሆኖ ግን ስለ መጽሐፍ ቅዱስ መብተትም አዲስ ቪዲዮ ለቀን የመጣ ነው። በደንብ ኮፒ ሊንክ አድርጉ። አካውንቴም ስለተመተኝ ሳይሆን እንደዛ አድርጉ። ቀጥል መርሐባ። እሺ ፋሩቅን ሁላችሁም ፎሎ አድርጉት። እሺ እና የፖስተው ቪዲዮ አለ እንዳላችሁ አድርጉለት፣ አብረታቱት። በጣም ጎበዝ ልጅ ነው። በጣም ጎበዝ ልጅ። ወይ ጥያቄ አለ? ቀጥል። ሰላም አለይኩም። عليكم السلام ورحمة الله وبركاته. نعم مدينة الحمد لله. والله قبل يالكن عند سامنتين يتقمتكم والله بلنا لمن ساقبه
ረጋ ይመጣልኝ አንድ ዛሬ ብቻ ቃል ላይ ገብቼ ኔትወርክ አስወጣኝ። ከዛ በኋላ ቦታ አላገኘሁም። ዝም ብዬ ቴክስት ምጽፋለኝ አላስገባችሁኝም እናንተ። ፈተዋ ነበር መጠየቅ የፈለኩት። ከዚህ በፊት ተጠይቆ ይሁን ሳይጠየቅ ቀርቶ ይሁን አላውቅም። ያው ስለ ፖፖ ላይቭ ስትሪም ነበር የምታቆፈው። እሺ ልጆች ከሚረብሽ ቦታ ራቁ። እሺ ከምን ምንጭ እንደሚመጣ ገንዘቡ አይታወቅም። እሱ አፕ ከዚህ በፊት ልጆች ጠይቀው ነበር ገብተው፣ እንዲሁም ደግሞ ምን ሰርታቸው እንደሆነም አይታወቅም። በተለይ ሴቶች ከሆኑ ወይም ደግሞ ማናቸውም ፊታችሁን ገልጣችሁ ተቀምጣችሁ የምትሰበስቡት ገንዘብ ነው። ምንጩ የማይታወቅ ከሆነ ይሄንን ኢስላም ጥርጣሬ ያለበትን ነገር ትታችሁ እርግጠኛ ወደ ሆናችሁበት ሂዱ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምንጩ የማይታወቅበት በምን ምክንያት ሰርታችሁ እንደ ገንዘቡ የማይታወቅበት የሆነ ነገር ብትርቁ ለእናንተ የተሻለ ነው። በተለይና ተቀምጠው ከሆነ አላህ ሱብሓነሁ ወተዓላ ወላ ተበረጅነ ብሎ ገልጿል። ከዚያ ጋር የሚጋጭ ነው። አትገለጡ ብሎ ተናግሯል፣ ወይም አትገላለጡ ብሏል። ስለዚህ ይህ ምንጩ የማይታወቅበት ነገር ቢቀርባችሁ ለእናንተ የተሻለ ነው። አይ እሺ፣ እናመሰግናለን። እሺ፣ ጥያቄ አለ? ቀጥል። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አይሰማም? ይሰማል። ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። መጀመሪያ ያው ከማበርታት እንጀምርና የምትሰሩት ነገር ሁሉም ነገር አሪፍ ነው፣ ማሻአላህ ቀጥሉበት። ነገር ግን ከዩቲዩብ ጋር በተያያዘ አሁን ለምሳሌ ምንጩ ማይታወቅ በሚለው የጎግል ካምፓኒ በሚባል ነው የሚያዘው ወይስ እንዴት ነው? እሺ ሜታ አድርጎሽ። እሺ መልካም። ሌሎች ሶሻል ሚዲያዎችን መጠቀም አሁን ፖፖ የሚባለው ነገር ምንም አይነት ነገር እንደማያስተላልፉበት እና ሰዎች ቁጭ ብለው ገንዘብ የሚሰበስቡበት እንደሆነ ስለተነገረ ነው። ነገር ግን እነዚህ ሶሻል ሚዲያዎችን በተመለከተ ተጠቅመው መጠቀም በእነርሱን የሚለውን በተመለከተ ሼክ እብኑ ዑሰይሚን ረሒመሁላህ ተዓላ የተናገሩት ነገር አለ። ቃል በቃል ሲናገሩ ምን አሉ? ዛዒሙ አህል ልባጢል ፊ አልመዋቂዕ ተዋሱል ልእጅትማዒ ሐታ የተበየነ ልሐቅ ሊናስ። ሰዎች እውነቱ እንዲገለጥላቸው ዘንድ ሶሻል ሚዲያዎችን አጨናንቋቸው ብለው ተናግረዋል። ወይም የሐሰት ባለቤቶችን አጨናንቋቸው እውነቱ እንዲገለጥ ሐሰቱ ደግሞ እንዲወገድላቸው ዘንድ ብለው ተናግረዋል። ዩቲዩብ ላይም ሆነ ማናቸውን ሶሻል ሚዲያዎች ላይ ሰውየው የአላህን ቃል እና የመልእክተኛውን ቃል ወይንም ሐሰት እያሰራጩ ያሉ ሰዎችን ሐሰታቸውን ለመቃወም የእውነት ባለቤት እውነትን ደግሞ ለሰዎች ለመግለጽ ይህንን መጠቀም እንችላለን ወይ? ያው ትችላላችሁ። በዚያ መንገድ ላይ የሚመጡ ገንዘቦች ይኖራሉ። ለምሳሌ እዚህ ላይ ወይም ማንኛውም ቦታ ላይ ልታገኙ ትችላላችሁ። ያንን ነገር እንዳስተላለፈው ነገር ሰውየው ይታያል። ከኢብኑ ዑሰይሚን ፈትዋ መሰረት አድርገን ማለት ነው። የሚያስተላልፈው ነገር ሐቅንና ቁርአንን ሐዲስን ልክ እንዲሁ ደግሞ ሐሰት የሚያስተላልፉ ሰዎችን ሐሰታቸውን ለመቃወም ከሆነ ኢብኑ ዑሰይሚን እንዳሉት እውነትን ለማስተላለፍና ለመግለጽ ስለሰዎች ከሆነ የዛኔ ችግር እንደሌለ ተናግረዋል። ነገር ግን የሚያስተላልፈው ነገር ከዚያ ውጭ ከሆነ ሰዎችን በሚያጋጭ በፖለቲካዊ ነገር ሊሆን ይችላል። ልክ እንዲሁ ደግሞ ሰዎችን የሚያለያይ ወይንም ደግሞ ሌላ መጥፎ ነገራቶችን ሴት ልጅ እንዲሁም ፊቷን ገላልጣ ምናምን የሚመጣ አይነት ገንዘብ ከሆነ በዚህ መንገድ ከሆነ አይቻልም፣ አይፈቀድም። ይህን ይመስላል። ወላሁ አዕለም። ሽክራን። አላህ ይጨምርልኝ። ጥያቄ ያለ ቀጥል። ጥያቄ ያለ አለ? الو هتسمعون كلامي؟ تسمعون كلامي ولا لا؟ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ፣ የቢዳ ምግብ መብላት ይቻላል ወይስ እንዴት ነው?
ለምሳሌ መውሊድ የመሰለ አይቻልም። الشيخ صالح الفوزان حفظه الله تعالى ورعاه سئل عن حكم أكل الطعام الذي صنع لأجل الاحتفال بالمولد النبوي فأفتى حفظه الله تعالى ورعاه بأنه حرام. ለመውሊድ ተብሎ የተሰራ ምግብ መብላት ይቻላል ወይ ተብሎ ተጠየቀው ሼክ ሷሊህ አልፈውዛን አይቻልም አሉ። ምክንያቱም አላህና መልእክተኛው ላልፈቀዱት ላላዘዙት ተግባር እንዳውም ለከለከሉት ለሆነ ለቢድዓ ተግባር የተሰራ ነውና። አይ እሺ ሹክራን እሺ አድሚኖች ካላችሁ በተራ ማስገባት ትችላላችሁ። ከላይ ያለው ሰላም ፍልስጤም ሰላም አለይኩም وعليكم السلام ورحمة الله جيك نين يوسف كيف سلامنا؟ كيف حال؟ الحمد لله أنا بخير. الحمد لله بخير بخير. عندي سؤال يعني يعني أشكل علي يعني في كتاب ابن القيم في هداية الحيارة يقول العلامة ابن القيم كانوا بعض العرب يعني المشركين يثبتون لله يعني صاحب الزوجة، هل هذا صحيح؟ نعم. الآية القرآنية تشير إلى ذلك. الآية القرآنية تشير إلى ذلك. وجعلوا لله شركاء الجن وخلقهم وخلقوا له بنين وبنات بغير علم سبحانه وتعالى عما يشركون بديع السماوات والأرض أنى يكون له ولد ولم تكن له صاحبة. كفار قريش እና እነዚህ ሰዎች መላእክቶችንም ሳይቀር ሴቶች ናቸው ብለው ያምናሉ። እንግዲህ ይህ ክርስቲያኖችን ወይም አይሁዶችን አስመልክቶ የመጣ አይደለም። ክርስቲያኖች ወይም አይሁዶች መላእክቶችን ሴቶች ናቸው አላሉ። ነገር ግን የመካ ከሃዲያኖች የእንትኖችን መላእክቶችን ሴቶች ናቸው ብለው ያምናሉ። ልክ እንዲሁ ደግሞ እነሱንም ማን ነው ለአላህ ስብሐነ ወተዓላ ዘውጅ አለው ብለው ያምናሉ። ያንንም ጅኖች እንደመለሱ ያንን በፍጹም እንደሌለው እንዳረጋግጡ ሁሉ ይናገራል። لأنه خلق من خلق الله سبحانه وتعالى ذكر في كتابه العزيز عقيدة الجن وهي عقيدة الأنبياء والمرسلين وعقيدة المسلمين من أيال جلزة وأنه تعالى جد ربنا ما اتخذ صاحبة ولا ولدا وأنه كان إلى آخر الآية. أنا حين مثلا داتك علي أن كسبنا أن يعمل كتال لله سبحانه وتعالى حين لو بلون دتناجروا ያ እንጂ እዚያ ቦታ ላይ ስለ ማርያምና ስለ እሱ አስመልክቶ አይደለም እየተናገረ ያለው። ማርያምን እንደ አላህ ስብሐነ ወተዓላ ሚስት አድርገው ያነሱ በዛ ላይ አይደለም። ነገር ግን አላህ ስብሐነ ወተዓላ እንደ ከእነሁ ዘውጅ ወሊላሂ ስብሐነ ወተዓላ ከእነ ለሁ يعني زوجة فرد عليهم الرب سبحانه وتعالى في غير واحد يعني من المواضع الآيات القرآنية بأن لله سبحانه وتعالى ليس له زوجة. بارك الله فيك وجزاك الله خير. لكن عندي السؤال الثاني أريد أن تصححني هذا التفسير، يعني أفسره بهذه الطريقة في سورة الأنعام يعني الذي ذكرته من قبل أن يكون له ولد ولن تكن له صاحبة هكذا. نعم أن يكون له ولد يعني نعم يقول الله سبحانه وتعالى لكن ليس هذا يعني لكن إذ قال أن يكون له ولد ولن تكن له صاحبة ذكر صاحبة لا للسبب يعني لم يكن له ولد لأن له لا صاحبة له لا هكذا
لا يريد بهذه الطريقة يعني، لكن يريد يعني يرد عليهم، يعني يريد يعني أن يرد عليهم بزعمهم، يقولون يثبتون لله يعني ولد، يعني الملائكة بنات الله، لكن أكثرهم لا يثبتون لله زوجة. إذن في عقولهم وفي فهمهم كيف تقولون لله ولد وأنتم تنكرون يعني له الزوجة؟ هكذا أفسر. هل هذا التفسير يعني صحيح؟ لكن رأيته في تفسير التحرير والتنوير لابن عاشور، يعني هو أشعري. هل هذا تفسير صحيح؟ حسو. طبعا الآية عندما يفرقوا الآية القرآنية يفرقوا يفرقوا يا جماعة. ليش؟ الله سبحانه وتعالى في هذه الآيات التي توجد في سورة الأنعام يريد أن يبين لنا أنه سبحانه وتعالى مالك كل شيء، وأنه خالق كل شيء، وأن الرب سبحانه وتعالى ليس له ولد ولا ينبغي له ذلك، وأنه سبحانه وتعالى ليس له زوجة أو صاحبة. طبعا الزوجة هذه لا توجد في الآية القرآنية، ولكن يعني باعتبار أن الصاحبة عند المفسرين هي المقصود بها الزوجة، فلنمشي على ذلك. لكن الله سبحانه وتعالى أراد أن يبين لنا أن لله سبحانه وتعالى ليس له صاحبة وليس له ولد، وإنما هو مالك لكل ما تدعونه من الأولاد والصاحبة وغيرها، وأنه خالق. ولذلك قال سبحانه وتعالى ذلكم الله ربكم، بعدما ذكر الآية التي تقول أن يكون له ولد ولم تكن له صاحبة وخلق كل شيء، أي أن كل ما تنسبونه إلى الله سبحانه وتعالى من الصاحبة أو الولد أن الرب سبحانه وتعالى هو خالقهم، ولا ينبغي له أن يكون له ولد، وكذلك يعني الزوجة أو صاحبة، وإنما هو خالقهم سبحانه وتعالى، أن يكون له ولد ولم تكن له الصاحبة وخلق كل شيء وهو بكل شيء عليم. ذلكم الله ربكم خالق كل شيء، ذلكم الله ربكم لا إله إلا هو خالق كل شيء فاعبدوه وهو على كل شيء وكيل. أن الله سبحانه وتعالى خالق لكل هذه الأشياء التي تنسبونها إليه سبحانه وتعالى من الصاحبة وكذلك من الولد. هذا هو مقصود الآية. جزاك الله خير، بارك الله فيك. إياك وإياك. ماشي. يلو أستاذ، السلام عليكم. حلو، وعليكم السلام ورحمة الله وبركاته. أستاذ የሱና የመግሪብ ሰላት ከፊት ሱና ሰላት አለው አይደል? የሱና ሰላት ይዘከራል። سئل النبي صلى الله عليه وسلم لما نسألشنا سئل قال النبي صلى الله عليه وسلم بين كل أذانين صلاة، بين كل أذانين صلاة لمن شاء. نبياتنا صلى الله عليه وسلم كمغرب اسك إشاء وينم كعشاء اسك كمغرب بين المغرب والعشاء، بين الأذان والإقامة في صلاة المغرب والعشاء تطيقوا. مغرب أذان كتبالة بوهلا اسكي كام درس بالو كسي، عشاء أذان كتبالة بوهلا اسكي كام درس بالو كسي. سنة صلاة بالنزي سلم اسكر تطيقوا منالو بأيان داندو أذان النايك أم مكاكل سنة صلاة هلا، بأيان داندو أذان النايك أم مكاكل سنة صلاة هلا لا فلق سوالو ለፈለገ ሰው ከዚህ የምንረዳው መግሪብ አዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ ሱና ሶላት መስከር ትችላላችሁ ማለት ነው። አይ ጀዛከላህ ኸይረን ወያኩም። አድሚኖች አላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ አሽቲያቀ ምንድን ነው አስገባቸው ማለት አድሚኖች ካላችሁ። እሺ ያህያ አላህ አይደለ ወይንም ረመዳን አላችሁ? አለሁኝ። ሰላት ትንሽ ደቂቃ ይቀረናል።
مرحبا እሺ እሺ ክርስቲያኖች ካላችሁ ገብታችሁ መጠየቅ ትችላላችሁ፣ መወያየት ትችላላችሁ። ያህያና ረመዳን አሉ ይመቻቸዋል ወይስ ልዝጋው? አንዋርም አለ ሰላት ትንሽ ደቂቃ አለው። ምናልባት እነሱ እንተካካለን። እነሱ እስኪ እስከሚደርስ ሰግደት ትመለሳለህ አንተ? መርሐባ በቃ ሰግደም ትመለስ ከሆነ ኢንሻአላህ እስከዛ ድረስ አለው ብዬ አስባለሁ። እስከዛ ድረስ ወይ እንደ ረመዳን አሌክስ ከላይ ያለው መሰለኝ። አሌክስ ሙስሊም ከሆንክ ማን ነው ክርስቲያን ከሆንክ ጥያቄ መጠየቅ ትችላለህ፣ መወያየት ትችላላችሁ። አይ ሜት አድርጌያለሁ። ቀጥሉ። የሆነ ርዕስ አንሱና በዛ ላይ ወይም በነገረ ክርስቶስ ላይ ወይም በሌላ ነገራቶች መጠየቅ ትችላላችሁ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም። እሺ ምን ነበር? يلا بسرعة. እሺ እኔ ስለሱ የሱብሂ ሶላት ለምሳሌ ጠዋት ላይ 7 ሰዓት ላይ ረፍዶብን ብንነሳ የሱብሂን ሶላት ሰግደን ሱናን መስገድ እንችላለን ወይስ መተው ነው ያለብን? ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ሱና ሶላት ከአሱር በፊት ይሰግዱ ነበርና የሆነ ጊዜ ሰዓት ደርሶባቸው አሱርን ወዲያው ሰግደው ከዚያ በኋላ ያለፈቻቸውን የሱና ሶላት ከዋጅብ ሶላት በኋላ በቀዷ መልክ ሰግደውታል። በዚህ ቅያስ ትችላላችሁ። እሺ ሁለተኛው ጥያቄ ደግሞ አንድ ጓደኛ የነበረች ኢትዮጵያ ሆና ባሏ ውጭ ሀገር ሆኖ ሳይተዋወቁ ኒካ አሰሩ። ከዛ ባለመግባባት ተፋቱ። ወርቅ ምናምን ያረጋላትን ብር አስመልሷታልና እውነት ነው ብሩን መልሳላት ኒካውን አውርዶላታል። ተመልሶ አሁን ልመልስሽ ምናምን ሲላት ጠይቂልኝ ሐራም ነው ሐላል ነው? ብሩን ከወሰደ በኋላ ልመልስሽ አለኝ። ድጋሜ ደግሞ በአካል አይተዋወቁም ማለት ነው። እንዴት ነው? ያንን መመለስ አለበት። እንደገና የሚመልስ ከሆነ ያንን የተቀበላትን ሁሉ ይመልስላታል። መመላለስ ይችላሉ። ነገር ግን አሁን በአካል ሳይገናኙ ከሆነ የተፋቱት ረጃዕቱ በሚለው ቃል ሳይሆን የሚመልሳት እንደ አዲስ ኒካ በማሰር ነው የሚመልሳት። አንድ ቀን ግንኙነት ያላደረጉ ከሆነ ምክንያቱም መካከላቸው የዕዳ ጊዜ ለመሽ ሽኩራን ጀዛከላህ። ወያኩም የሆነ ርዕስ አንሱና ያህያ በነገረ ክርስቶስ ላይ ክርስቶስ ምን እንደሆነ ወይንም በዚያ ላይ ውይይት አድርጉ። وعندما يسمعون كلامكم هؤلاء النصارى يدخلون معكم ويتناقشون معكم ወንድም የሚባል ክርስቲያን ልጅ አለ። እሱ ጋር ገብቶ ይጠይቅ ነው። ተጠያየቁ። አውሩት ክርስቲያን መሰለኝ። ሰላም አለይኩም ቻው ወአለይኩም ሰላም ነው። ተጠያየቁ። ወንዴ አለ። እሺ እንደምን አላችሁ? አመሰግናለሁ በጣም ምን ማለት ለምን አለ። አሁን ነው የመጣሁትና ትንሽ አዳምጬ ያለውን ነገር ለመጠየቅ ሞክራለሁ። ኦኬ። አይ ምናልባት እስልምና ላይ ጥያቄ ካለ መጠየቅ ትችላለህ። ካልሆነ ደግሞ ወይ ደግሞ ምናልባት እስቲ ከኔም ከተመቸኝ ያለ ጥያቄዎችን እንጠያየቃለን። ሌላም ጥያቄ ያለው ሰው ካለ አስገቡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አድርጉት ታቡም ቀንሷል፣ ሰውም እየቀነሰ ነው። ምናልባት አይ ቲንክ አንዋር ቪዲዮ ፖስቷልና የገባችሁ ይደረጉን አድርጉለት። ጥያቄ ያላችሁ ደግሞ ግቡ። ገስት ላይ ሆናችሁ ማጠይቁ ከሆነ ሳናወርዳችሁ ወረዱ። ቦታ ከምትይዙ ገስት የላከ ሰው አለ ብዙ ማለት ነው መጠየቅ የሚፈልግ እና ወንድሞችን ፎሎ አድርጉ። ፎሎ ያላደረጋችሁ አንዋርን፣ ያህያን፣ እኔና ዳይ እንዲሁም ቤቱን ፎሎ ያላደረጋችሁ ፎሎ አድርጉ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እኔ ሙስሊም ነኝ። ጥያቄ አለኝ። አንድ ጥያቄ ወጥዋ ነው። ሙስሊም ነኝ። ጥያቄ አለኝ። አንድ ጥያቄ አለኝ። ቀጥል። ያው እኔ ያለው ጠረበገን ነው። ከዛ ጥያቄ ነበረኝ።
አሁን ረመዳን ደርሷል። ለዛ ያው ፖሊሶች ምናምን ስለረመዶ ይመቸኛል ወይ ለመስጊድ ለማይዳ ይመቸኝም ምን ይሆናል ብዬ ነው። አኺ ሁሱሲ ተጠይቋለሽ የፈትዋ ጥያቄዎችን እሱ መጠየቅ ይሻላል። ከዛን ውጭ ባለው ከሸሪዓው የፈትዋ ጥያቄዎች ካላችሁ መጠየቅ ትችላላችሁ። ከእስልምና ላይ የተነሳባችሁ ጥያቄ ካለ ሹብሃ ጋር በተገናኘም ጥያቄ ካላችሁ መጠየቅ ትችላላችሁ። ከዛን ውጭ ግን የፈትዋ ጥያቄ ትንሽ እሱ ሲመጣ ይሻላል። ሰላት ሰግዱ ሲመጣ እኔም ለትንሽ ደቂቃ አብሬያችሁ ቆያለሁ። ከዛ በኋላ አይ ቲንክ ረመዳን እና አንዋር ይቆያሉ። ሁሱም ሲመጣ ከዛ እንትን እንላለን። እስከዛ ባለው ሙስሊሞችም ሆናችሁ ክርስቲያኖች ባላችሁ መጠየቅ ትችላላችሁ። ከዛ ውጭ ደግሞ አንዳንድ ርዕሶችን እናነሳለን። ክርስቲያኖች የምትሆኑ እስቲ እንትን እንላለን። እስከዛ ድረስ አድሚኖች አስገቡ። እሺ ጥያቄ ያለው ካለ ችግር የለውም። ሚት አድርጊ ወይ እንትን በይሽ። ጥያቄ አለኝ ስትይ ነበረ። እንትን ካለሽ መጠየቅ ትችላለሽ አንቺ። ኦኬ አድሚኖች ያው አስገባ የሚል ሰው ከታች አለ። አስገባቸው ከታች። ጥያቄ አለኝ የሚሉ እንትን አለ። ወንዴ ካለ ጠይቅ እንትን በልሽ። ያለዛ ልትወርድ ስለምትችል ወንዴ አለ። አዎ አለው። ቆይ ጠይቃለሁ። ትንሽ ቆይቼ አንዳንድ ነገሮች እያደራጀሁ ነው። ተዛም ገባኝ። እሱን አደራጅና ከአደራጅ ሲጨርስ እንትን ትላለሽ፣ ገስት ትልካለህ። ለጊዜው እዚህ ጋር አለመቀመጥ ይሻላል። እሺ ፈቲ አለሽ? ፈቲ የለሽም? እንደገባችሁ ስማችሁን ከጠራውኝ ቶሎ እንትን ብትሉ አሪፍ ነው። ሰዓት እንትን እንዳይል ማለት ነው። እሺ ያ ሙህሲን አሕሰነ አላሁ ኢለይክ። ሙህሲን አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ እንዴት ናችሁ? ባረከላሁ ፊኩም ጀዛኩሙላሁ ኸይረን። አንድ ጥያቄ ነበረኝ ከፈራችሁልኝ ወያክ። እሺ እሱም እንትን ነው ፈትዋ ጥያቄ ነው። የፈትዋ ጥያቄ ይቆየን። እሺ አኺ እሱ ልጠይቅሽ። እሱ ብላ ሁሱ ሲመጣ ተጠይቀዋለህ። የፈትዋ ጥያቄ ይቆየን። እሺ የምትሰሙ እንዳለ የፈትዋ ጥያቄ እኛ አንመልስም። የፈትዋ ጥያቄ ሁሱ ነው ይመልስ። ሰላም አለይኩም። ልጠብቀው በታውሩኝ ልጠብቀው። እሺ ያው እኔ ስልጣን የለኝም። ሌሎች አታውሩኝ ያኔ። እሺ ዩኑስ አለ? አዎ አለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። እኔ ጥያቄ ነበረኝና አሁን የኦንላይን ስራ ምናምን ብለው በቲክቶክ የሚያስተዋውቁ ስራ ነበረና እዛ ገብቼ እየሰራው ነበር። እየተሰማችሁ አይደለም መሰለኝ። ከ660 ጋር የተገናኘ ነገር ነው ምናምን ይላሉ አንዳንድ ሰዎች። እንዴት ነው ዩኑስ? ፈትዋ ነክ ነገር ሁሱ ሲመጣ ተባላችሁ። ሁሱ ሲመጣ ፈትዋ ነክ ነገር የለም። ፈትዋ ዲናዊ አሁን እንድጠይቁ የሚፈልጉት ሙስሊሞች ክርስቲያን ከሌሉ ሹብሃ አለ አይደለ? ክርስቲያኖች የሚያነሱት ጥያቄ መተው ለመሞገት ወይም ደግሞ እንትን ለማድረግ የሚሞግቱት ሹብሃ የሆኑ ጥያቄ ለማወዛገብ ወይም እንትን ለማድረግ እስልምና ላይ የሚያነሱትን ጥያቄ ያልገባችሁ ነገር ካለ በዛ አይነት መልኩ ጠይቁ ነው። ዲናዊ ፈትዋ ነክ ነገር ከሆነ ሁሱን ጠብቁት። እሺ የምትገቡ ወይም ገዝተ የላካችሁት ማለት ነው። እና ቁጥር ጻፉ፣ በቁጥር ያስገባችኋል። ቀጥላ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀሞ? እንግዲህ እንደሰማችሁት ከታችም ላላችሁ ጥያቄ እንደዚህ ሹብሃ የሚነሳ እስልምና ላይ ከክርስቲያኖች ከሙስሊሞች ከነሱ የሚነሳ ጥያቄ ነው
እንድጠይቁ የተፈለገው ፈትዋ ኡስታዝ እሱ ሲመለስ ተብሏልና የሆነ ርዕስ አንስተን ብናወራ ደስ ይለኛል። ሰውም እየቀነሰ ነው። ረመዳን ያህያ ምን ትላላችሁ? እኔ አሁን አይ ቲንክ አዛን እያለ ነውና ወደ መስጂድ መግሪብ ልሰግድ እየገባሁ ነው። አይ ቲንክ ከተመቻችሁ ቀጥሉ። እሺ ያህያ አለ? ያህያ ምን ትምራል መሰለኝ። እሺ ሌላ ክርስቲያን ካለ ምን ካለ ሪኩዌስት ልካችሁ ግባ እንዴ። ደግሞ እዚህ 689 ሰው ይታየኛል። ቪዲዮ ፖስት አድርጌያለሁ። ቪዲዮን በደንብ ገብታችሁ ኮፕሊንክ አድርጉት። ክርስቲያኖች ደግሞ ካላችሁ መግባት ይቻላል። ክርስቲያኖች ማንኛውም ክርስቲያን እንደው ምናልባት በፖስትኮ ቪዲዮ ዙሪያ ላይ ወይ አንስታ የሆነ ነገር ላይ ሂድበትና እሺ ትንሽ እንሄድበታለን። አብሽሩ አንዴ ልክፈትና። ሰላም አለይኩም። ከዛ በፊት አንድ ኮሜንት ላይ ያየው ጥያቄ ስላለ ነው። አንዳንድ የቁርአን አያቶች በተለየ መንገድ ይተረጎማሉ የሚል ነው። የመጀመሪያው ምናልባት እስቲ ጥያቄ ገብተሽ እንትን ብትይ ደስ ይለኝ ነበረ። በደንብ ጥያቄውን ብታብራሪልኝ። ማን ነው የሚለው ማርካቲ ምናምን አይ ቲንክ ወንድ ነው መሰለኝ። ብቻ ጥያቄው ግልጽ እንትን አይደለ? ገስት ላክልኝና ወይ ግባና እንትን በል በደንብ እንትን እንድንል ማለት ነው። ከዚህ ጋር የሚነሱ አንዳንድ ነገራቶች ስላሉ ነው። እሱ እስከሚመጣ ትንሽ ጊዜ እንትን እንድንልበት ነው። ኦኬ ቁርአን ለምን በተለየ መንገድ ይተረጎማል ያልከው ጥያቄ ምን ለማለት እንደፈለገ እንትን ስላልኩኝ ነው። ምክንያቱም ቁርአን በተለየ መንገድ መተርጎም ማለት ምን ማለት ነው? ጥያቄው ራሱ ግልጽ አይደለም ነው። ኦኬ ዳዒ ኢለላህ አለህ እንዴ? እኛ እኮ አንተ አለህ ወይስ የለህም እያልኩኝ እኮ ነው እስካሁን። የለህም። ሰላም አለይኩም ያ እንዴት ነህ ሀቢቢ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ከሌለህ መስሎኛል። እንዴት ነህ? ደህና ነህ? ኧረ አለሁ። ያ አላህ እኔ እኮ ያለህም አልመሰለኝም ነበረ። ደግ ነህ ወይ? ደግ ነህ? እንዴት ነህ? ድራማ አልሐምዱሊላህ ወላሂ ደህና ነኝ። እስቲ ገብቶ ቢጠይቀኝ አሪፍ ነበረ። ከቁርአን አተረጓጎም ጋር በተገናኘ ቁርአን የሚባለው ነገር ያው ብዙ ጊዜ ሰሞኑ እየተነሳ ያለ ነገር ስለሆነ ነው። ቁርአን ተፍሲር ይፈልጋል ወይስ አይፈልግም የሚል ነገር ጥያቄ ይነሳል ብዙ ጊዜ። አዎ ቁርአን በመሰረቱ የሚተረጎምባቸው ሂደቶችም አሉ፣ የሚተረጎምበት ምክንያትም አለ። ለምሳሌ ቁርአን ላይ ሰላት ስገዱ ተብሏል። ግን ሰላት እንዴት ነው የሚሰገደው? ሁናቴው የሰላት አሰጋገድ ሁኔታው እንዴት ነው? ስንት ረካ ነው የሚሰገደው? ዙህሩ ምንድነው? አስር ምንድነው የሚባለው ነገር በግልጽና አብራርቶ እንትን ሊልን የሚችለው ሐዲስ ላይ ስንገባ ነው። ከዛ በተጨማሪ ደግሞ የዑለሞች ኢስቲላህ አለ። ዑለሞች ከአንድ ሐዲስ ኢስቲንባጥ የሚያደርጉት ከአንድ የቁርአን አያ ኢስቲንባጥ አድርገው ከዛ ደግሞ የራሳቸውን ኢጅቲሃድ በራሳቸው ኢጅቲሃድ ከዛ ጋር በመደማመር ደግሞ የሚያነሱት ደግሞ ሁክሞች አሉ። ያንን ነገር ልናገኝ የምንችለው የቁርአን ተፍሲሮችን የምንጠቀም ሲሆን ነው። የቁርአን ተፍሲር እዛን ያስፈልጋል ማለት ነው። ግልጽ ነው አይደለ? ቁርአን ታዲያ እንዴት ነው የሚተረጎመው የሚለው ነገር ይነሳል። ቁርአን የመጀመሪያ ቁርአን በቁርአን ይፈሰራል። ቁርአን አንደኛ ቁርአን አያ ላይ ያለ ነገር በሌላኛው ቁርአን አያ ላይ ይፈሰራል። ሁለተኛ ነው ቁርአን በሐዲስ ይፈሰራል። የሰሃቦች ንግግር ይፈሰራል፣ የሰለፎች ንግግር ይፈሰራል። ግልጽ ነው አይደለ? የሰለፎች ንግግር ለምሳሌ ሰሃቦች እና አብዱላህ ብን አባስ የረሱል ሰለላሁ ዐለይሂ ወሰለም የሳቸው ሐዲስ ንግግራቸው ያብራራዋል። በዛ መንገድ ተከትለን ቁርአን ማብራራት ወይም ደግሞ ተፍሲር የሚባለው ነገር እንዲሁ ደግሞ ያረሳውታና አንድ በቁርአን በቋንቋው ይተረጎማል። በአረብኛ ቋንቋ ለምሳሌ አንድ ቃል ሲመጣ ቁርአን ላይ በአረብኛ ቋንቋ ይሄ ነገር ምንድነው የሚፈለግበት የሚለው ነገር ይነሳና ከዛ ጋር ተገናኝቶ በቋንቋ ደረጃ በሉጋ ደረጃ ይኬድበታል። ስለዛ እንደዛ ነው ያለው። አንዳንዴ ደግሞ ለምሳሌ ቁርአን ላይ አንድ አያ ላንሳላችሁ። ወስአሊል ቀርየተ የሚል አያ ያለ ቁርአን ወስአሊል ቀርየተ ያቺን ቀርያ ጠይቃት ወይ ደግሞ ያቺን ከተማ ጠይቃት ይላል። ከተማ ይጠይቃል ያስለን እንዴት ነው ከተማ የሚጠየቀው ሲባል ነው ከተማው ራሱ አይደለም የሚጠየቀው ወስአል አህለ ቀርያ ይሆናል። ታዲያ ይሄን ደግሞ ትርጉሙ ማዞር ነው ከተባል ነው ትርጉሙ ማዞር አይደለም። እንደ እስልምና አስተምሮ ተእዊል የሚባል ነገር አለ። ተእዊል የሚባለው ነገር
ለምሳሌ ነብዩ አለይሂ ሰላም ለአንድ ሱሐባቸው አይ ቲንክ አብዱላህ ማን ነው ኢብኑ አባስ ይመስለኛል اللهم علمه تأويل ብለው ዱዓ አድርገውለታል። علمه تأويل وعلمه تأويل ብለው ዱዓ አድርገውለታል። አላህ ትርጉምን አስተምረው የቁርአንን ትንታኔ አስተምረው ማለት ነው። ሶ ቁርአን ይሄ ተእዊል የሚባለው ነገር ለሁለት እናየዋለን። ቢደሊል እና ቢላ ደሊል የሚባል ነገር በሁለት ይከፈላል። ቢደሊል ሲሆን አንድ የቁርአን አያን በደሊል በማስረጃ ምን ተረጉመው ከሆነ ተእዊል የሚደረግ ከሆነ ያኔ ትክክለኛና የሚቻል ይሆናል። ለምሳሌ እንዳሁኑ ወስአል القريه የሚለውን ወስአል አህለ ቀርያ ብሎ እንደመፈሰር ማለት ነው። ምክንያቱም አንዲትን ከተማ ራሷን አታናገራትም ውስጡ ያሉትን ህዝቦችን ቢሆን እንጂ። ቢላ ደሊል ደግሞ መፈሰር ደግሞ አለ። ያለ ደሊል ያለ ምንም ምክንያትና ያለ ምንም ማስረጃ መፈሰር አለ። ይህ ደግሞ ተህሪፍ ወደሚባለው ውስጥ ይገባል። ተህሪፍ ወደሚባለው ክፍል ውስጥ ይገባል። ያኔ የተከለከለና የተወገዘ ይሆናል። የቁርአንን ክፍል ያለ የቁርአንን አንቀጽ ቃል ወዳልተፈለገበት ትርጉም መተርጎም ይሆናል። ይህ ደግሞ የተከለከለ ይሆናል። ለምሳሌ አላህ ይሄዳለው ሲባል አላህ ይሄዳለው የሚለውን ነገር ቁድራ ብሎ ስንፈስረው ይህ ተእዊል ቢላ ደሊል ነው የሚሆነው። ስለዚህ ያኔ ተእዊል ቢላ ደሊል መሆኑ ተህሪፍ ውስጥ ይከታል ማለት ነው። ግልጽ ነው አይደል? ስለዚህ ያኛው ትክክል አይሆንም ማለት ነው። ሶ ይሄ ከተፍሲር ጋር በተገናኛለው ይሄ ነው። ከተፍሲር ጋር በተገናኛለው ይሄ ነው። ረመዳን አለ ማን ነው አንዋር አለ አንዋር አለ። አንተ ቀጥልና የምትጨምረው ማሳብ ካለ እንትን በል። ብዙ እናንተ ማሳብ ስጡበት። በተለያየ መንገድ ማለት አንድ በተለያዩ ሰዎች ወይ ባለሙያዎች የተለያየ ትርጓሜ መተርጎም ማለት ነው። እንደነገርኩ ኢጅቲሃድ የሚባል ነገር አለ። የራሳቸው እይታ አለ። ለምሳሌ ከውስጡ የሚያነሱት የፊቅሃዊ እይታዎች አሉ። የፊቅሃዊ እይታዎቹን ኢስቲንባጥ አድርገው ነው የሚያነሱት እና ይህ ደግሞ ኢጅቲሃድ የሚባል ነገር ይገባዋል። ኢጅቲሃድ የሚባል ነገር ሲገባ ነብዩ አለይሂ ሰላም በአንድ ሐዲሳቸው ኢዛ ሐከመ الحاكم فاجتهد فله اجران فان اصاب فله اجران وان اخطا فله اجر واحد ብለዋል ነብዩ አለይሂ ሰላም። አንድ ሙጅተሂድ ሰው በጭንቅላቱ ኢጅቲሃድ የሚባለው ነገር በድሉል ጁሁዲ ለኢድራክ العلم الشرعي ነው። ሸሪዓዊ ዕውቀትን እሱን ለማወቅ ጭንቅላትን ማስራትና መታገል ነው። እንደው አማርኛ ቃሉ ትንሽ ቢያጥረኝም ይህንን ነገር የሚያደርግ ሰውና ህግ በዛ መሰረት ፍርድ የሚሰጥ ሰው ትክክለኛው ነገር ከገጠመው ሁለት አጅር ያገኛል። ትክክለኛው ነገር ካልገጠመ አንድ አጅር ያገኛል። በኢጅቲሃዱ በመታገሉ አንድ አጅር ያገኝበታል። ትክክለኛው ነገር ከገጠመ የገጠመበት አንድ አጅር አለው። ሁለተኛ ደግሞ የታገለበት ደግሞ ሌላ ሁለተኛ አጅር አለው ብለዋል። ወኸጣሁ መግፉር ብሏል። ደግሞ መጨረሻው ሐዲስ ላይ ስህተቱ ደግሞ የዛኔ ይማርለታል ተሳስቶ ከሆነ። በዛ ምክንያት ዑለማዎች የተለያየ እይታ ይኖራቸዋል በአንድ የቁርአን አያ ላይ። ግን ሁሉም ደግሞ መመርኮዛቸው የሚሆነው በአንድ የሰለፍ ቀውል ወይም ደግሞ አስል ባለው መሰረት ባለው ነገር ነው። ወይ በቋንቋ ደረጃ የሚያመጡት ይሆናል፣ ወይ ደግሞ በሰለፎች ቀውል ይኖራቸዋል፣ ወይ ነብዩ አለይሂ ሰላም ሐዲስ ላይ አምጥተው ሊሆን ይችላል። ከመሬት ዝም ብሎ ተነስቶ አንዱ ፈሲል ዝም ብሎ ከመሬት ተነስቶ ዝም ብሎ አይፈሰርም። ግልጽ ነው አይደለ? ወንዲ ነግሬሃለሁ ቅድም። ጥያቄ ካለ መጠየቅ ትችላለህ። ከዛ ነው ፖዝ የምትሆን ከሆነ ከሪፖርት ውጪ ምንም ልንጠረጥር አልችልም። ስለዚህ ልትወርድ ነው። ጥያቄ ካለ ጠይቀህ ውረድ። እኛ አክብረን ነው ዝም ያለን። እንደዛ ነው ያለው። እና ያህያ በዚሁ ላይ አንድ እንትን ልጨምርልህና አንድ የተለያየ አይነት ትርጉም መኖሩ የእንትንንም እንትን ያሳያል ማለት የቁርአንንም ሂክማውንና ባሊግነቱን ያሳያል፣ ጥበብነቱን ያሳያል። በአንድ ትርጉም በአንድ የቁርአን አያ የተለያየ አይነት መኖሩ የኢስቲንባጥ መውጣቱ የቁርአንን ምን ያሳያል? የቁርአንን የአላህ ሱብሓነሁ ወተዓላ ንግግር ጥልቀት ያሳያል። ከአንዱ ቁርአን አያ ስንት አይነት ሁክም ይወጣል። ለምሳሌ በአንድ ሐዲስ ብቻ ለምሳሌ የምታውቁት ሁላችሁ የምታውቁት የሰሒሐይን ላይ ያለ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት የሚለው ይሄ የነብዩ ሰለላሁ ዐለይሂ ወሰለም ቃዒዳ ይሄ ብቻ ይሄኛው ቃል ከ70 እስከ 80 ቦታ ላይ ይገባል። ይሄ ብቻ ኢነመል አዕማሉ ቢንኒያት የምትለው ቃል ብቻ 70 ኦር 80 ቦታ ምን ይገባል። እንደከ ኢማም ሻፊዒ አለይሂ ረህመቱላህ እንዳሉት ማለት ነው። ስለዚህ አንዱን እንትን ማለቱ ምንም የሚገፋፋውና የተለያየ ትርጉም የሚሰጠው ነገር የለም። ለምሳሌ ኢነመል አዕማሉ ቢንኒያት እዚህኛው ውስጥም ይገባል፣ የዛኛው ውስጥም ይገባል። እና እንደዚህ መግባቱ ደግሞ ባሊግነቱንና ጥበብ መኖሩና የትልቅ ጥበብ እንዳለው ነው የሚያሳየው። ለምሳሌ
ሁላችንም እንትን የምንለው የቁርአን አያ አለ አላህ ስብሐነሁ ወተዓላ ወስተፍዚዝ መን ኢስተጣዕተ ሚንሁም ቢሰውቲክ የሚለው ወከዛሊከ አላህ ስብሐነሁ ወተዓላ እነ ኢብኑ መስዑድ ሌሎችም ጊና ነው ብለው የፈሰሩት እነ الذين يشترون بآيات الله የሚለው አያ ማለት ነው። ቀጥሎ ያለው ይህን አያ የተለያየ አይነት ተፍሲር ሰጥተውታል። የተለያየ አይነት ተፍሲር መኖሩ አንዱን ይገፋል ማለት አይደለም። ማለት አንደኛው ይሄኛው መኖሩንና ይሄኛው መኖሩን ወይም ይሃ ሌላ አይነት መኖሩ የቁርአንን ጥበብ ያሳያል። በአንዱ ቁርአን አያ የተለያየ ተፍሲር መኖሩ ምን ይሆናል? የተለያየ የሆነ ቅድም እንዳላችሁ ያህያ አንድ ሰው ወይም አንድ ሙፈሲር ሲፈስር የሆነን ቀውል ወይም የሆነን አያ ተመርኩዞ፣ ስለዚህ ያሃን መመርኮዙና ያ ሁሉ ተፍሲር መሰጠቱ እዛ ላይ ያለውን ጥበብ መራረቀቁን ያሳያል። ይሄኛው ነው ያሉ ዑለሞች አሉ። والله اعلم። ኸይር እንዳልከው ክርስቲያኖች ካላችሁ ገስት መላክ ትችላላችሁ። እሱ እስከሚመጣ ነው እንደፍታ። ሙስሊሞች ካላችሁ ደግሞ የፈታ ጠያቂውን ኡስታዝ ሲመጣ እስከዛ እንትን ማለት ይችላል። ጥያቄ አለን የሚሉ ከታች ሰዎች አሉ፣ ግን የሚያስገባ የለም። አሮን ነው ጥያቄ አለን የሚሉ አሉ። ገብታችሁ ጠይቆን መልካም ነው። ጥያቄ አለው እየገባ መጠየቅ ይችላል። አፏን ያልተ ግልጽ ያልሆነልህ ወይም ያልሆነልሽ ነገር ካለ ገብተሽ ወይም ገብተው እሺ ገብታችሁ መጠየቅ ትችላላችሁ። በዚህ በኩል ያለችው አጠግ ላይ ያህያ አጠገብ ያለችው ቅድም ጀምሮ ጥያቄ አለኝ እያለች ነውና ካለች ጥያቄሽን ጠይቂና ወይም ሸበካ ይዞኛል ልጻፍ ምናምን ብላ ነበርና ጻፊ ወይም ጠይቂ። ከገባች ቆየች ነው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። ጠይቂ፣ ግን የፈትዋ ጥያቄ እንዳይሆን አደራሽ ነው። ፈትዋ አይደለም። እሺ ምንድን ነው ጠይቂሽ? እኔም ለማወቅ የፈለኩት በክርስቲያንና በጴንጤ መካከል ያለው ልዩነት ምንድን ነው? ይህ ነገር እኔ ሞር በደንብ ዲፕሊ ባላውቀውም ለምሳሌ ግልጽ የሆኑ ልዩነታቸውን ልንገርሽ። የመጀመሪያው በኢየሱስ ማንነት በኢየሱስ ዙሪያ ላይ ያላቸው ልዩነት እንዳለ ነው። ለምሳሌ አዋልድ መጽሐፍትን መቀበል አለ፣ እንደዚህ ገድላ ድርሳናትን መቀበል አለ። ማርያም ማማለድ የማርያም ማማለድ እና ለማማለድ ላይ ዙሪያ ላይ ልዩነት አለች። ለምሳሌ ፕሮቴስታንቶች ወይም ፔንቴዎች ማርያም አታማልድም ወይም ደግሞ የተለየ ክብርና ደረጃ የላትም አይሰገድላትም ብሎ ነው የሚያምኑት። አባቶችም እንደዛው ቅዱስ ገብርኤል፣ ቅዱስ ሚካኤል እነዚህ የተለየ ነገር የላቸውም ብሎ ነው የሚያምኑት። ኦርቶዶክሶች ጋር ስንመጣ ደግሞ ማርያምም ትመለካለች፣ እነሱ ጋር ሌሎችም ይመለካሉ። እና ማርያምም ትመለካለች፣ ለሷም ግልጽ የሆነ መለኮት ይሰጣታል። ግልጽ ነው። ያ ትልቁ ልዩነታቸው ነው። እንዲሁ ደግሞ ሶላ ስክሪፕቸር ከመሆንና ካለመሆን ጋር ማለት መጽሐፍ ቅዱስን ብቻ ከሚሉ ሰዎች ናቸው ፕሮቴስታንቶች ማለት። ጴንጤዎች ማለት ሶላ ስክሪፕቸር ናቸው፣ ከመጽሐፍ ቅዱስ ውጪ ምንም አንቀበል የሚሉ ናቸው። አማ ደግሞ እነዚህ ክርስቲያኖች ደግሞ ማነው ኦርቶዶክሶች ደግሞ ከመጽሐፍ ቅዱስ ውጪ ያሉትን ሌሎችን ገድላትና ድርሳናት ይቀበላሉ። ጀዛከላህ ኸይር። ወያኪ ልጅ የሚለው አለሽ? ካለሽ ጥያቄሽን ጠይቂና እንትን በይ። እኔ መሳብ አልችልም እናንተ ሰዎች። እኔ መሳብ አልችልም። እንዲህ ደግሞ እንትን ልዩነት አላቸው። በእርግጥ ይሄ በፕሮቴስታንቶች መካከል ያለ ልዩነት ቢሆንም መዳን በስራ ብቻ ነው ወይስ አይደለም የሚለው ምናምን ነገር አይ ቲንክ ባለፈው አንድ ፕሮቴስታንት ፓስተር እንደዛ ሲል ሰምቼዋለሁ። መዳን በስራ ብቻ ስራም ያስፈልጋል ለመዳን የሚል ነገር አንስቷል። ግን
ሌሎቹ ደግሞ አይ ለመዳን ማመን ብቻ በቂ ነው የሚሉ አሉ ከፕሮቴስታንት ክፍሎች። በእርግጥ እኔ እንደውም ፕሮቴስታንቶችን ማውቃቸው መዳን በስራ ብቻ መዳን በማመን ብቻ ነው የሚሉ እንዳሉ ነው። ኦኬ ፋጡማ አለሽ? አለሽ ፋጡማ? አለ። ሰላም አለይኩም። ሰማህ? ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ ነበረኝ ግን አላስረዝምም ለማሳጠር። የፈትዋ ጥያቄ ነው? ያኔ በራሴ ማለት ይቻላል ጥያቄ መጠየቅ? ጥያቄ ይቻላል ነበር ግን የፈትዋ ጥያቄ ከሆነ አይቻልም። ኡስታዝ ሲመጣ ነው የሚመልስላችሁ። ግልጽ ነው አይደል ፋጡማ? ፈትዋ ማለት ነው። ፈትዋ ምንድን? እሺ ጥያቄውን ንገሪኝና መሆኑን አለመሆኑን እነግርሻለሁ። እሺ ያኔ በቤተሰቦቼ ነው ማለት እኔ በትንሽነቴ ያኔ ትንሽ እንደነበርኩኝ አባቴ አረፈና ይሰግዳል፣ ይጾማል። ያኔ ዘካም እሱ ይመልስልሽ። እሺ ይሄ የፈትዋ ጥያቄ ነው። እንደዚህ አይነት ጥያቄ የፈትዋ ጥያቄ ነው። ስለዚህ እሱ ይመልስልሻል። እንደዚህ አይነት ጥያቄ እኛን አይመለከትም። አይ ዶንት ኖ እኔ ማውረድ መስቀልም አልችልም። እኔ እንትን አይደለም። እኔን አታስገቡኝ እዚህ ውስጥ። እሺ እስቲ ክርስቲያኖች ካላችሁ ስለ ኢየሱስ ክርስቶስ እኛ የምናምነው ለምሳሌ ኢየሱስ ክርስቶስ አንድ ፈጣሪ አይደለም ብለን የምናምንበት ኢየሱስ ክርስቶስ ስሙን ራሱ ሌላው ይቅርና ስሙን ራሱ ያገኘው ከጊዜ በኋላ ነው። ቆይቶ ነው የተሰጠው። የፈጣሪ ስም ደግሞ እንዴት ከመጀመሪያም እስከ መጨረሻም የነበረ ጥንትም የነበረ ፈጣሪ እንዴት ስሙ ከጊዜ በኋላ ይሰጠዋል? መጽሐፍ ቅዱስ እንደሚናገረን ስሙንም ኢየሱስ ትያለሽ አላት ከወለደችው በኋላ ነው። ከማርያም ማህፀን ከወጣ በኋላ ነው። ከማርያም ማህፀን ከወጣ በኋላ ኢየሱስ የሚለው ስም ከተሰጠው እንዴት ነው ፈጣሪ ሊሆን የሚችለው? የፈጣሪ ስም እንዴት በጊዜና በታይም የተገደበ ይሆናል? የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ኢየሱስ ክርስቶስ የተሰጠው ስምም ራሱ ከሌሎች አካል የተለየ አልነበረም። ቀድሞ ሌሎች ሰዎች የተሰየሙበት ስም ነው የተሰጠው እና የተለየ ምን አለው ነው። አንዳንዶች ለምሳሌ ስምህ እንደዚህ ነው፣ ስምህ እንደዚህ ነው፣ ስምህ በረከት አለው፣ ስምህ እንደዚህ ነው ብለው ያምናሉ። እንደሚባለውስ ኢየሱስ ክርስቶስ እንደዚህ አይነት ነው ወይ? ስሙ የተለየ ነው ወይ? እንደዛ ከሆነ በብሉይ ኪዳን ላይ በርካታ ኢየሱስ ተብለው የተጠሩ ሰዎች አሉ። ከሱ በፊት ስሙን የተጠቀሙ ሰዎች አሉ። ታዲያ እነሱ ስማቸው በረከት የለውም ወይ? እስቲ ይሄንን የሚያብራራልን ካለ እንደው ክርስቲያን እንደው አጨብጭበን እንቀበላለን። ዳዒ ኢለላህ እናንተ የላችሁም አይደል? አለ ዳዒ ኢለላህ አለ። ሀቢ በቃ ምናልባት እኛም ወደ ሰላት ልንገባ ነው። ትቆያለህ አንተ ወይስ? አዎ አለሁ። እሺ ጀዛከል ወያከ በቃ አንተ እንትን በልና በፈለከው ረመዳን ሰላት ገብቷል መሰለኝ። ሰላት ገብቷል። ረመዳንም ምንዋርም ሁሉ ጀማድም አውሳዝ ጀማድ አስቋል። ቅድም ከስር የሆነ ጥያቄ ጠይቀሽ ነበረ። እሱ ምንድነው? የታለ ሴት ልጅ ለማግባት ግዴታ ያስፈልጋታል። ነገር ግን ያለም ምክንያት ቤተሰብ ቢከለክል ማግባት ትችላለች? አትችልም። አስለን ኒካህ የሚባለው ነገር የሚሰራው ወይ መብንይ የሚሆነው በወልይ ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን አሉ? ላ ኒካህ ኢላ ቢወልይ፣ ኒካህ የሚባለው ነገር አይሰብትም ካለ ወልይ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲታቸው ላይ ምን ብለዋል? ፈኒካሁሃ ባጢል ፈኒካሁሃ ባጢል ፈኒካሁሃ ባጢል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሴት ያለ አባቷ ወይም ያለ ወልይ ፍቃድ ያገባች ሴት ኒካሃ ባጢል ነው ባጢል ነው ባጢል ነው ብለዋል ሶስቴ። እና እሺ ከዚህ ሰው ጋር ተዋደን ነበረ። ከዛ በኋላ ተዋደን ሳለ ቤተሰብ አልፈቀደልንም። ያለምንም ምክንያት ቤተሰብ አልወደደም። ወይ የኛ ዘር አይደለም ወይ የተለያየ አይነት አይደለም፣ ብቻ የማይሆን ምክንያት ቤተሰብ ካቀረበ ሴት ልጅ ራሷን መዳር አሁንም አትችልም። ሴት ልጅ ራሷን መዳር አትችልም። የምትሄደው ወዴት ነው? ወደ ሸሪዓ ፍርድ ቤት። ሁኔታዋ ታይቶ ነው እሱ። ያለበዛ ግን ቤተሰብ እያለ በህይወት እያለ ራሷን በራሷ ወይም በማይሆን ምክንያት ራሷን መዳር አትችልም። አይቻልም፣ በሸሪዓው አይቻልም። ይሄኛውን አብዛኛው ዑለሞች የሚሄዱበት ይሄኛውን
ይሄኛው ነው የሚሄዱትና ከኒካህ ጋር በተለያየ ተያይዞ የሚመጡት ነገሮች እንዳለ ብዙ ችግር አለባቸው። በተለይ አንድ ሴት ራሷን እንትን ካለች ማለት ነው ራሷን ብቻ እንትን ካለች እንትን አይሆንም እና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ኒካህ ኢላ ቢወልይን ወሻሂደይ ዐድል ብለዋል። ሁለት ምስክሮች ያስፈልጋሉ እና ይሄኛውን ነገር ነው። ስለዚህ አይቻልም ባጭሩ። አላሁ አዕለም። አባት ከሌላት አያቶቿ አሉ፣ ወከዛሊካ ዘመዶቿ አሉ፣ አልፎ ቀጥሎ አለ። ብዙ ብቻ ሸርጦች አሉት። ብዙ ሸርጦች አሉ። አባት ከሌላት አያት ይኖራታል። አያት ከሌላት ወንድሞቿ ሊኖሩ ይችላሉ። በአባት በኩል ወንድሞቿ ሊኖሩ ይችላሉ። አጎቶቿ አሉ። ወልይ ሞልቷል። ይሄ ሁሉ የሌለው ሰው ሸሪዓ ፍርድ ቤት ነው የሚደረው። ይሄ ሁሉ የሌለው ሰው ሸሪዓ ፍርድ ቤት ይደረዋል ማለት ነው። ግልጽ ነው። የእናት ልጅ ብቻ ማሰር አይችልም። አጎት ወይ በአባት ቤተሰብ ጋር ባለ ተያይዞ ነው ማለት ነው ማሰር የሚችል። ሌላ አቶ የእናት ልጅ ብቻ ካለ ሌላ አማራጭ ከጠፋ የዛኔ እንትን ማለት ይችላል። አላሁ አዕለም። ግልጽ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁሱስ ከሚመጣ ነው። ቀጥሉ። እሺ ጥያቄ ያለው ሰው ፋጡማ ጠይቂ። አባት እያለ አጎት ማሰር ይችላል? አይችልም። አባት እያለ አጎት ማሰር አይችልም፣ ሐራም። ዋናው ወልዩ አባት ጋር ነው ስላለ ማለት ነው። አባት ካለ ሌላ አይችልም። እሺ ማንም ይሁን ማንም አይችልም። አባት ነው ወልዩ፣ ዋናው ወልይ የሚሆነው አባት ነው። ፈህምቱም ኢንሻአላህ። ማስረጃ ማአት ስላለ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት በጣም ብዙ ማለት ነው። እንደውም ነብዩ ሰለላሁ ዐለይሂ ወሰለም ቅድም ያልኳቸው ሐዲስ አዩማ ኢምራአት ነካሐት ቢገይሪ ኢዝኒ ወልይሃ ፈኒካሁሃ ባጢል ፈኒካሁሃ ባጢል ፈኒካሁሃ ባጢል። ኢማሙ አሕመድ፣ አቡ ዳውድ፣ ኢማሙ ተርሚዚ ሌሎችም የዘገቡት ሐዲስ ነው እና እንደዛ ነው ማለት ነው። ማአት ማስረጃ ልሰጣችሁ ይችላል። ፋጡማ ቀደም ምን ነበረ ጥያቄሽ? ኡስታዝ ሁሱ ይመጣል ይችላል። እሺ ከእንደገና አባት ለወንድሙ ቢያስተላልፍ ወይም ለተለያየ ሰው ወኪል ቢሰጥ የዛኔ ችግር የለውም። እሺ ለምሳሌ ሞዴሬቶች እንደዚህ አይነት ጥያቄ እንትን በሉ ኢንሻአላህ፣ የማይሆን እንትን የሚጽፉትን ማለት ነው። ምንድነው አባት እያለ በህይወት ለሸሪዓው ፍርድ ቤት ወይም ለሼኻው ውክልናን ከሰጠ ስገቡ ሚት አድርጉ እንጂ ውክልና ከሰጠ ውክልናው ችግር የለውም። እሺ በውክልና ችግር የለውም። አባትየው እያለ ለከሌ ውክልና ሰጥቻለሁ ካለ በዛ ውክልና ምንም ችግር የለውም። የዛኔ ሰሂህ ይሆናል። ምንም ችግር የለውም በውክልና ከሆነ ማለት ነው። አላሁ አዕለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ አረቦች ጋር ነው የምሰራው እና ምግብ የሚተራርፍ የበሰለ ምግቦች ምናምን እንደዚህ ሶሪያ ይመጣሉ፣ ፓኪስታኖች ይመጣሉ። የበሰለ ምግብ ያው እነሱ የማይፈልጉት ብሰጣቸው ለእኔ ሐራም ይሆንብኛል?
ይሄ ነገር ለምሳሌ የበሰለው ምግብ ፍቃድን ማለት ብሰጫቸውም ባሰጫቸው ምንም አይነት ለውጥ የለውም ነው ማለት ቤተሰቡ ላይ እዛ ወይም በእንትኑ ማለት ላይ ማለት ነው። ማለት ካልሰጠኋቸው ያው የሚደፋ ምግብ ነው። በትኩሱ ካልሰጧቸው ቢቆይም ያው የሚደፋ ምግብ ነው ወይ ደግሞ ለከብቶች የሚሰጥ ነው። ከብቶች አላቸው በእርግጥ ወደ ገጠር ላይ ቆሻሻ ውስጥም ባይጨመር ይሰጣል። ግን ሰው የሚበላው ንጹህ ከሆነ ለሰዎች ቢሰጥ ብዬ ነበር። ችግር የለውም። አጅር ይኖረሻል ስትሰጪ። ሰደቃ ለቤተሰቡ ወይም ለባለቤቱ ሰደቃ ነይተሽ ነው የምትሰጪው። የዛኔ አጅር ይኖራቸዋል ማለት ነው። ችግር የለውም። ሽክራን። አትስጥ ከተባለ መስጠት አይቻልም። እሺ አትስጥ ከተባለ አትስጥ ነው። እንዳሰጡ ከተባለ ባለቤቱ ሀቅ እያለ አትስጡ ከተባለ ይህን ጥያቄ እንትን ካለ በኋላ መስጠት አይቻልም። ኢንሻአላህ ሽክራን ኡስታዝ አይደለም። እሺ ጀዛኪላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ መጠየቅ ይቻላል? እሺ የምናውቀው ከሆነ መልስልኝ። መስጂድ አልአቅሷ ማለት ነው። መስጂድ አልአቅሷ የተወሰኑ አይቼ ኺላፍ ምናምን ነገር አየሁ። ግን በትክክለኛ መስጂድ አልአቅሷ የሰራውና ትክክለኛው ይሄ ብትነግሩኝ ፈልጌ ነበረ። ማለት መስጂድ አልአቅሷ የገነባው ማለት የሰራው መስጂድ አልአቅሷ መስጂድ ማለት ነው የገነባው ማን ነው? መስጂድ አልአቅሳ ማን የገነባው ነው ያልከው ጥያቄ እሱ ነው? እሺ መስጂድ አልአቅሳ አላሁ ሙስተዓን ወአለይሂ አላሁ አዕለም። ኦኬ አላሁ አዕለም ማለት